አንተ ተወልደ አይደለም በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም ኢመርጀንሲ ነው ድሪም ኢመርጀንሲ ነው ሰው እግዚአብሔርን ፈጠረ አሁን ሰው የሚያመልከው የፈጠረው ነው እግዚአብሔር ቃል ደግሞ ምንድነው ሲባል መጽሐፍ ቅዱስ ነው ብለው ስለሚሸውዱ ነው እና መጽሐፍ ቅዱስ አይደለም አረ ከመረ የምነግርህ ያ ነገርኝ ኤግዚስት አታረግ እንዴት የለውም በፍጹም የለም እና ከማን ጋር ያወራ ነው አንተ ከሌለው ያወራው አይደል እሺ ቀጥታ ይሄ ማውራትም እኮ አይደለም የራሱ ልዩነት የላቸውም ወንድና ሴት የሚባል ኮንሴፕቱ ራሱ የለም አሁን ልዩነት ለማኖር እኮ ሁለቱ መኖር አለባቸው እኮ አቶ ሙላት ታዘበ ነህ አይደለ አይደለም እንዴ ይሄ የምንኖርበት ሀገር ኢትዮጵያ አይደለች እንዴ አይ ማፕ እኮ ነው ወረቀት ላይ እኮ ነው አሜሪካ የምታውቀው ሰው አለ አሁን ላይ ብያዳመጣ ያላል መሬት ላይ ነው አይደል አንተስ መሬት ላይ ነው አይደል መሬት ላይ ነው ስለዚህ ሁለታችሁም አንድ ቦታ ናችሁ አንድ ቦታ አይደለም እሱ አሜሪካ ነው ኢትዮጵያ ሃይማኖት ነው የራስ ሃይማኖት ነው ፍልስፍና ምንድን ነው የለውም እያልኩ ሃይማኖት እንደትለኛለህ ሰው ራሱ የፈጠረውን እግዚአብሔር ነው የሚያውቀው ራስ ካልሰራው አታውቀው ምንድን ነው ሰው ነው እግዚአብሔርን የሰራው አብዛኛው ከችግር አንፃር ችግር እኮ ሲጠፋ አውሮፓን ያየኸው ሃይማኖት አልባ እየሆነ ነው አንተ አሁን ስለ ነገ አትጨነቅም ለነገ አትቆጥብም ከድሮም ጀምሮ አድርጎኝ አያውቅም ስለዚህ አንተ አሁን ምንድነው ወንድና ሴት ልዩነታቸው ምንድነው ምንም ልዩነት የለውም ወንድም ሴት የሚባል ነገር የለም እንዴ አለ እንጂ ባል አለ ሚስት አለ ባልን ያልከው እኮ አንተ ነህ ሚስት ነች ያልካትም አንተ ነህ ስያሜ እኮ ሴት ለምሳሌ አርግዛ ትወልዳለች ማርገዝ የሚባል እውቀት ነው አንተ ጋር አሁን ይሄ እንዴት አላረገዘችም መውለድም አይችልም ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም ባይዘው አሁን ለምሳሌ ባል ነኝ ብሎ የተቀመጠ አለ አክተር ሚስት ነኝ ብሎ የተቀመጠ አክተር ናቸው እየተበሉ ነው እንጂ ባልና ሚስት አይደለም አንተ ወንድ ነህ ሴት ነህ ወይ ሴት ነኝ አንተ ወንድ ነህ ሴት ነህ ሴትም ወንድም አይደለም ሲኦልም ገነትም የለም የጓራ አትክልት ናቸው የሚል ሐሳብም ስለሰማው ማለት ነው እኔ ቀዳሽ ያንተን አርካሽ ምናምን ሆኝስ ከዚህ በላይ ሲኦል የለም እናት አለኝ አባት አለኝ ሁለቱ እንቁላልና ስፐርም አጋጭተው አንተ መጣህ ስለዚህ ሴት አለና ሴትና ወንድ ነህ ከአንተ ሴት የወሰድከው ዘር አለ ከአባት ኦፍ ኮርስ ዲኤንኤ ማለት ወንድ ሴትም አይደለም አሁን ሞተን ያለ ነው ሁሉም ሞተን ያለው ያው የለም ከየት ነው አሁን ኢትዮጵያ ውስጥ ወደ 80 ምናምን ብሔር ብሔረሰቦች አሉ አንተኛው የትኛው ነህ ነው አቡጊዳ ምናምን ቢለው አማርኛ ነው አባጫዳ ምናምን ቢለው ኦሮምኛ እና ፊደል በቃ አለ ዞሮ አለ እኛ የምናውቀው በቃ አንተ ወቀው እኔ ግን አላውቅም የለውበት እሺ ምንድነው ታዲያ እግር ነው ታዲያ እጅ አይደለም ይለኛል ይሄ ማጅ ነው እጃችን ነው ሰላም ውድ ተመልካቾቼ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ላለው እንዴት አላችሁ እንዴት ቆይታችኋል የዲቫይን ሾው ነው እንግዲህ ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጅላችሁ ፕሮግራም ነው በዚህ ፕሮግራም ላይ እንግዲህ በብዙ ሐሳቦች እንወያያለን መንፈሳዊ ጉዳዮች ፖለቲካዊ ጉዳዮች ማህበረሰባዊ ጉዳዮችና በብዙ እንግዲህ የግል ጉዳዮችን ያነሳን በዚህ እናወራለን እንነጋገራለን እንኳን ደህና መጣችሁ እንኳን ደህና ቆያችሁን ሼር ሰብስክራይብ ላይክ ያደርጋችሁ ከኛ ጋር ምርጫችሁ ያደርጋችሁ ስለምትከታተሉን እናመሰግናለን በዚህ በላይቭ ፕሮግራም የምትከታተሉን በሙሉ እንዲሁም ደግሞ ቆየት ብላችሁ የገባችሁ ሁላችሁንም ሰላም ብያለሁኝ እንኳን ደህና መጣችሁ እንኳን ደህና ቆያችሁ ለማለት ወዳለሁ እንግዲህ አብራችሁን ስላላችሁ እንዲሁም ደግሞ በተለያየ ጉዳዮች ላይ በዚህ ፕሮግራም ላይ መቅረብ እንፈልጋለን ሐሳብ አለን የምትሉ ሰዎች በዚህ ስልክ ቁጥር በቀጥታ በመደወል ወይም የጽሁፍ መልእክት በመላክ መታችሁ በስቱዲዮአችን ሐሳባችን ልታጋሩን ትችላላችሁ ዛሬ እንግዳ ይዤ መጥቻለሁ የዛሬ 2 ዓመት የተገናኘ ነው የዛሬ 2 ዓመት ተገናኝተን በአንድ ሐሳብ ላይ አውርተን ነበረ ብዙዎች አይተውታል አስተዋውሳለሁ ሐሳቡንም እንግዲህ እና ከ2 ዓመት በኋላ ደግሞ ዛሬ ስለመጣ በጣም አመሰግናለሁ እኔም አመሰግናለሁ በጣም ጥሩ ራስን አስተዋውቅልንና እንጀምር እስቲ ያው እኔ አንተን ማስተዋወቅ ስለሚከብደኝ ምክንያቱም ከዚህ በፊት ሳስተዋውቅ እኔ አይደለሁም የሚል ነገር ስላልከኝ እስቲ ራስን አስተዋውቅ ተፈትነኝ ነው አይደል ለምን አይ ማን እንደሆንክ እና ሙላት ነው አይደል እኮ ማን እኮ ንገረኛ ማን እንደሆንክ ንገረኝና በሱ እንጀምር እሺ ሙላት ተብዬ ታወቃለህ አይ ሙላት አይደለም ግን ሙላት ብሎ ሰው ያቀኛል እንዴት ሙላት አይደለም ሰው ያቀኛል ማለት ሙላት ብሎ ሰው ብሎ ኢትዮጵያዊ ብሎ ወንድ ብሎ ዋሬቨር ብሎ እኮ አቶ ሙላት ታዘበ ነህ አይደለ አይደለም እንዴት አይደለም ብለህ ጥራ ችግር የለም ሙላት ታዘበ አይደለም ፊደል አይደለም እኔ እኮ አይ አቶ ሙላት ታዘበ ነህ እንጂ መታወቂያም ይታወቃል አማርኛም አይደለም እኮ ማን ብዬ ልጥራህ ታዲያ መጥራት እኮ አይጠበቅብንም አንተ ጋር ያለው ፀጉር ነው እኔ ጋር ያለው አንተ ጋር ያለው አይን ነው እኔ ጋር ያለው አንተ ጋር ያለው አፍንጫ ሳምባ ምናምን ነው እኔ ጋር ያለው ስራቸውም ደግሞ አንድ ነው ማየት ነው ይሄም መስማት ነው ስለዚህ ምንም ልዩነት የለም ልዩነት ከሌለ ማን ይጠራል አይ እንዴት ልዩነት የለም ልዩነትም አለን ፊዚካሊ ልዩነት አለን አፈጣጠራችንም ልዩነት አለው አንተ ጠቆር ያልክ ነህ እኔ ደግሞ ቀላ ያልኩ ነኝ ስለዚህ ልዩነት አለና እንዴት ልዩነት የለም
ይሄ ቀለም አይደለም። ቀለም ካልሆነስ ይሄ ጥቁር ካልሆነ ቀለም ካልሆነ ልዩነቱን ታደርገዋለህ እኮ። ለምን የተለያየ አድርጎ ይፈጠራል? ነው ዞሮ ዞሮ ጥቁር ነው ይሄ ብለው አይደል? አሁን ይሄ ጥቁር ነው፣ ይሄ ቀይ ነው፣ ይሄ ጸጉር ነው፣ ይሄ ከነገሩን ውጭ እኮ ነገሩ አይደለም። ባይነግሩን ኖሮስ ህፃን ልጅ አሁን የሚያውቀዋል? አሁን በማህፀን ያለ ልጅ ይሄን ያውቀዋል? ይሄ ልዩነት የተጫነብን ነው። ሰዎች አሁን ቀለም ተጭኖብን ነው። ይሄ ነጭ ነው፣ ይሄ ጥቁር ነው፣ ይሄ ሰማያዊ ነው ምናምን ተምረህ ነው። አንተ ሰው ነህ፣ ይሄ አይን ነው፣ ይሄ አፍንጫ ነው፣ ይሄ ምናምን ተምረህ ነው። አሁን እኔ ስለራሴ የተማርኩትን አውቃለሁ እኮ። አንተም ስለራሴ የተማርከውን ታውቃለህ። የተማርነውን ነገር ነው እንጂ የምናውቀው የሆነውን ነገር አናውቀውም። ስለዚህ ዘ ጆርኒ ዘ ሶ ኮልድ ኤክሶደስ እኮ ከተባልነው ወደ ሆነው የሚደረግ ጉዞ እንጂ ከግብፅ ሀገር ወደ ከናን የሚደረግ ጉዞም አይደለም። አሁን ላይ ላይቭ የተባልነው ነገር አለ። የተሰደድንበት ሌላ ሀገር አለ፣ ሌላ አድራሻ አለ፣ የውሸት አድራሻ አለ። ቀበሌ፣ ወረዳ የውሸት አድራሻ ነው። ኢትዮጵያ፣ ኬንያ ምናምን የውሸት አድራሻ ነው። ይሄ የተፈጠረልን የውሸት ማንነት በሙሉ ጊዜ፣ ቦታና ሁኔታ የውሸት መገኛ ነው። ከዚህ የስደት ቦታ ወደዚህ ተሰዷል ሰው። አሁን ከእውነተኛ አድራሻው ወጥቶ የተሰደደበት ሌላ አድራሻ አለው፣ ሌላ ማንነት አለው፣ ሌላ አይደንቲቲ አለው። የተኛበት ያረፈበት የሚመስለው ማለት ነው። ሀብታም ነህ፣ ድሃ ነህ፣ ኢትዮጵያዊ ነህ፣ ኬንያዊ ነህ፣ ክርስቲያን ነህ፣ ሙስሊም ነህ ምናምን የተለጣጠፈበት ድንጋይ አለው፣ የተሸከመው ምርግ አለ። ያ ነገር መኖሪያ መስሎታል። ስለዚህ ከዚህ ወጥቶ ወደ ይሄ ግብፅ ብለህ ልትጠራው ትችላለህ፣ ወይም የስደት ቦታ ብለህ ልትጠራው ትችላለህ። ወደ ከናን የሚደረግ ጉዞ ማለት ወደ እውነተኛው ማንነት የሚደረግ ጉዞ ማለት ነው ከናን እንጂ ከናን ማርና ምናምን የለም። የሆነ ራንች ለመግባት ብርቱካን ለመብላት እኮ አንተ ታዲያ አሁን ኢትዮጵያዊ አይደለህ እኮ? ምን የሚባል ሀገር መኖር አለበት ኢትዮጵያዊ እንደሆነ እንዴ? ይሄ የምንኖርበት ሀገር ኢትዮጵያ አይደለች እንዴ? ይሄ ማፕ እኮ ነው፣ ወረቀት ላይ እኮ ነው ያለው። ከወረቀት ውጭ አለ እንዴ? ይሄ አሁን ቅርጽ አለች ከወረቀት ውጭ፣ ወረቀት ላይ ያለ መግባቢያ ነው እንጂ ሪል እውነተኛ ማንነት እኮ አይደለም። እንዴ ኢትዮጵያ የሚባል ሀገር የለም። ለምሳሌ አሁን አንተ አሜሪካ የምታውቀው ሰው አለ፣ አሁን ላይ ብያዳመጠህ ያለ አይደል? መሬት ላይ ነው አይደል? አንተስ መሬት ላይ ነው አይደል? መሬት ላይ ነው። ስለዚህ ሁለታችሁም አንድ ቦታ ናቸው። አንድ ቦታማ አይደለም፣ እሱ አሜሪካ ነው፣ ኢትዮጵያ ነው። አንተ መሬት ላይ ነህ፣ እሱ መሬት ላይ ነው። ስለዚህ አንድ ቦታ ናቸው። ግን የተወሰነልን አለ። ኢትዮጵያ ነው እኛ ነና ያን ያሰመርነው እኮ ጉንዳኖች አይደሉም። ያን ያሰመረው እኮ ተፈጥሮ አይደለም። ያን ያሰመረው ወረቀት ላይ ነው እንጂ ከወረቀት ውጭ እኮ አናገኝም። የሚገርመው አሁን ቦርደር ላይ ብትሄድ በኢትዮጵያ ቦርደር ያሉ ቦታዎችን አውቃቸዋለሁ። አሁን ሱዳን ቦርደር እና ኢትዮጵያ ቦርደር ስትሄድ ፍላግ ሰቅለው ነው፣ ባንዲራ ሰቅለው ነው ምልክቱ የምታውቀው እንጂ እንዲሁ አታውቀው። ኬንያ ሞያሌ ብትሄድ ኬንያ ቦርደር ላይ በምልክት ነው፣ ይሄ ኬንያ ነው፣ ይሄ እንትን ነው ተብለህ በቀስት ነው እንጂ እንዲሁ እኮ የለም ምልክቱ። ስለዚህ የትም ሀገር ላይ እኮ እንዲሁ እኮ ቦርደር እኮ የለም። እኛ አእምሮ ውስጥ ከወረቀት ወደ እኛ አእምሮ ገባ። ጀሶኮል ጂኦግራፊ ተባለ፣ ሂስትሪ ተባለ፣ ምናምን ተባለ። እሱን ይዘን ነው ስንሞላፈጥ የምንውለው እንጂ እንትን እኮ አይደለም። ሪል ማንነት አይደለም፣ ቦርደር የለም። ለምን አይደለም? ኢየሱስ ክርስቶስ ራሱ እኮ እኔ ከአይሁድ ወገን ነኝ የመጣበት ከእስራኤል እንደሆነ መጽሐፍ ቅዱሳችን ይናገራል አይደል? አንተ እኮ የለም አልፎ እኛ እኮ ኢትዮጵያ የለችም ምናምን ቀርቶ እኮ ብሔር ብሔረሰቦች ብለን የምንኖር ሰዎች ነን አይደል? ብሔር ያለን፣ ጾታ ያለን፣ ቋንቋ የተለያየ የምንናገር እንደዚህ አይነት ሰዎች መጽሐፍ ቅዱስም ከአይሁድ ወገን እንደሆነ መጽሐፍ በደንብ አድርጎ ይናገራል። ከምን መጥቶ ነው አንተ ጭራሽ ኢትዮጵያ የምትባልም የለችም አሜሪካም የለችም ነው እኮ የምትለው አንተ? አዎ እንደዛ ካልህ እኮ መጽሐፍም ይሄንን እኮ ይላል። አሁን ግሪክ የለም እሱማ ጳውሎስ እኮ ሴት የለም ወንድ የለም ጨዋ የለም ምናምን ብሏል እኮ። የለም እኮ ስለሌለ እኮ ነው የተባለው። አሁን እኔ ስለ እኮ አይደለም ሮንግ የሚሆነው። ለምሳሌ አንተ አንዳንድ ሰዎች እኔ ኦሮሞ ነኝ ወይም አማራ ነኝ ወይም ትግሬ ነኝ ሲሉ ይዘገናሃል እኮ ማለት ዝግነን ነው የሚለኝ። ለምን ጸጉር ትግሬ እንዳልሆነ አውቃለሁ። ያንተ ጸጉር ኦሮሞ ሊሆን እንደማይችል አውቃለሁ። አሜሪካዊም ኬንያዊም ሊሆን እንደማይችል አውቃለሁ። ጸጉር ምንም ማንነት የለውም። አይንም ኢትዮጵያዊ የሚባል አይን የለም። ማየት ነው ዜግነቱ፣ ማንነቱ። ቻይናዊም አይን ተመሳሳይ ነው ስራው፣ አሜሪካዊም ተመሳሳይ ነው ስራው። የፕሮፌሰር አይን ተብሎ ሊለይ አይችልም። የሴት አይን፣ የወንድ አይን ከማየት ውጭ የሆነ ነገር የለው። ማየት ነው ማየት ነው። ስሙ እንዲም እኮ ማየት ነው። ማየት ቢሆን እኮ ያበቃል። አሁን እኛ ይህንን አይን ልክ አሁን ቶዮታን ጃፓን ይሰራውና እኛ ኢትዮጵያዊ እንደምናደርገው ኢት ብለን ኢትዮጵያዊ እናደርገዋለን፣ ትግ ብለን ትግሬ እናደርገዋለን፣ ኦሮ ብለን ኦሮሞ እንደምናደርገው ማለት ነው። ዝም ብሎ የመጣን ማንነት ታርጋ እየለጠፍን ሰው ላይ ወንድ፣ ሴት፣ ትግሬ፣ አማራ ምናምን፣ ደሃ፣ የተማረ፣ ያልተማረ፣ የሰለጠነ የሆነ ነገር እየለጣጠፍን የሆነ ነገር የሆነ መሰለን። ግን እኮ መሰለኝ ነው እንጂ ምንም ልትሆን አትችልም። አንተ ወንድ መሰልከኝ፣ ኢትዮጵያዊ መሰልከኝ ልል እችላለሁ። መምሰልና መሆን ይለያዩ። ለምን አይለያዩ? ወንድና ሴት አሁን በደንብ አድርገው ነው የሚለያዩት። ለምሳሌ በምን ነው የሚለያዩት? ለምሳሌ ጾታቸው፣ እሺ፣ ሌላስ? ጡት ምናምን ጡታቸው ይለያያል። ሌላስ? የሰውነት ቅርጻቸው ለምሳሌ ሴት ታስታውቃለች። አሁን ወንድ ራሱ
ምድር የሴታ ሴት ነገር ነው ምናምን የምትለው ወንድ አለ ወንዶ ነው። አዎ ግን ስለዚህ የሆነ መገለጫ አላቸው። እንገለብጠው ኖሮ ለምሳሌ እነሱን ወንድ አንተን ሴት ብንልህ በልጅነትህ ታውቀው ነበር። እሷ ፍየል ነች አንተ በግ ነህ ብለህ ከልጅነት ጀምሮ ባስለምድህ በዚህ ያንተ ልጅ ያንተ ህፃን አሁን ይሄ በጉን ዶሮ ነው ብንለው ዶሮ እንደ ዶሮ ነው የሚያውቀው። ሴቷን ደግሞ እቺ ፍየል ነች የሰው ሴትን ፍየል ነች ብንለው ፍየል ብሎ ነው የሚያውቃት። ልክ እንደዛ አወቅ ነው የተጫነብን እንጂ ሁሉም ካታጎሪ እኮ ሮንግ ነው። ልዩነት የላቸውም ወንድና ሴት። ወንድና ሴት የሚባል ኮንሴፕቱ ራሱ የለም። አሁን ልዩነት ለማኖር እኮ ሁለቱ መኖር አለባቸው። መጀመሪያ ኮንሴፕቹዋሊ መኖር አለባቸው አሉ። ይሄው እየታዩ ኤግዚስት የሚያደርጉ ሰዎች አሉ። ወንድ ብለን ሴት ብለን የከፈልናቸው አሉ ኤግዚስት የሚያደርጉ። አሁን እነሱ ኤግዚስት ያደርጋሉ ብለን ታስብ አሉ እንዴ? ይሄው እኔ ወንድ አለው አንተ አሁን ኤግዚስት ያደርጋሉ ብለን አዎ እንዴ ወንድ ነኝ። ወንድነት ግን ተው መጀመሪያ ኤግዚስት አደርጋለሁ ብለን አለው እንጂ እንዴ ይሄው አለው እያየኝ አይደል እንዴ? ሶፊ አንድ ነገር ማለት ከምሬ የምነግርህ ያ ነገረኝ። ኤግዚስት አታደርግም። እንዴት የለውም? በፍጹም የለም። እና ከማን ጋር እያወራ ነው አንተ? እኔ ከሌለው እያወራሁ አይደል? እሺ ቀጥል። ይሄ ማውራትም እኮ አይደለም የራሱ እንዴ የመጀመሪያው አሁን እኔ መችለት ነው ተኛው እንቅልፌ ድብን ብዬ እሺ ከዛ በህልሜ ጅማ ሄድኩ እና የፕሌን ቲኬት ቆርጬ ኤርፖርት ሄጄ ተሳፍሬ ሄድኩኝ ጅማ። ከዛ 40 ደቂቃ 50 ደቂቃ ያክል ተጉዤ ጅማ ወረድኩኝ እና የሆነ ሪዞርት አልጋ ያዝኩኝ። ከዛ ወጣሁ አልጋዬን ይዤ ምናምን ትንሽ አርፌ ወጣሁና ሀይቅ ዳር መንቀሳቀስ ጀመርኩ። ሳቀስ አዞ መጣብኝ። ፈራሁ፣ ተጨነቅኩኝ፣ ሮጥኩኝ። ከዛ ስሮጥ ሰዎች አገኘሁ። እንግዲህ መሬት አለ መረግጠው፣ ሰማይ አለ፣ ውሃ አለ፣ አዞ አለ። ኤቭሪ ነገሩ ሪል ነው። ፍርሃቴ ሪል ነው። አዞ ሪል ነው። ስነቃ በእንቅልፌ ነው። ጅማም አልሄድኩም፣ በአውሮፕላንም አልተሳፈርኩም። ያየሁት ሰማይ ውሸት ነበር። ያየኋት ፀሐይ አልነበረችም። ያየሁት መሬትም አልነበረም። ሌሊት ነበር። የእኔ አይደንቲቲም ያ አይደለም። ይሄኛው አካልም አያይም አይሰማም ነበር፣ ተኝቷል። ጆሮዬ ይሄ ጆሮ አይሰማም፣ ይሄ አይን አያይም። ሌላ አይን፣ ሌላ አገር፣ ሌላ ምናምን ተነስቶ ሄዷል። ያ የተጓዘው ሰውዬ ይሄኛው ሲነቃ ያኛው ሰውዬ የለም። ግን ያ ፍርሃት፣ ያ ሰማይ፣ ያ ፀሐይ እንዲህ ብትመታኝ ያመኛል። በህልሜ ፔኑ አለ፣ ሪል ነው ፔኑ። እጮሃለሁ እና ስላመመኝ እና ስላየኸኝ አያለሁ። ሰው አንተን አወራሃለሁ በህልሜ አግኝቼ ልናወራ እንችላለን፣ ልንደባደብ እንችላለን። ያ ስለመሰለን እኛ ስነቃ እኮ የለም፣ ሪል አይደለም። በቃ አሁን ይሄ ዓለም ላይክ ዛት ድሪም ነው፣ ሻዶ ነው ማለት በህልምህም እንደዚህ ብትነቃው ሪል ነው። ያመሃል መጥቼ ብተፋበት ተናደህ ትመታኛለህ። ኢሞሽን አለ፣ ኮንሽንስ አለ፣ ኤቭሪ ፊሊንግ አለ፣ ኤቭሪ ሴንሴሽን አለ። ስለዚህ ያ ስላለ ስለመሰለን እውነት ነው ማለት አይደለም። ሌላ ደግሞ ኤግዛምፕል ንገረህ። ቪአር ጌም አድርገህ ታውቃለህ? ቪአር ጌም ልጆች የሚጫወቱበት ስሪዲ እሱ አድርገህ ታውቃለህ? አውቃለሁ። ልክ እሱ ስታደርግ አሁን ለምሳሌ አንተና እኔ አብረን ኤድና ሞል ሄድን፣ እየተጫወትን ምናምን ገባን። አሁን ከዛ እኔ ስሪዲ ሄድሴት አደረግኩኝ፣ አንተ ቁጭ አልክ። ቪዲዮን ኦን እንዳደረግከው ጓደኛ አንተ አይደለም፣ እዛ ውስጥ ሌላ ጓደኛ አገኛለሁ። ሌላ ዜግነቴ ጣሊያናዊ ወይ እንግሊዛዊ ይሆናል። እዛ ውስጥ እድሜ የአሁኑ 73 ዓመት ሊሆን ይችላል። ስራዬ የጣሊያን ታንከኛ ሊሆን ይችላል። አክተር ሆናለሁ። ሌላ አክተር ቶታሊ ሌላ ከለር ይኖረኛል፣ ሌላ የቆዳ ስኪን ይኖረኛል፣ ሌላ ስም ይኖረኛል፣ ሌላ ልጆች፣ ሌላ ቤተሰብ፣ ሌላ አይደንቲቲ በሙሉ ከዚህኛው አይደንቲቲ ጋር ምንም ሼር የማያደርግ ይኖረኛል። ሄድሴቱን እስክታነሳልኝ ድረስ ለእኔ ሪያሊቲ ያ ነው። ኤድና ሞል መሆኔን አላስታውስም። ሶፊ ጋር መሄዴን አላስታውስም። ይሄ ገደል ስገባ የምትፈራው የምትደነግጠው በቃ ፊሊንጉ አለ፣ ፍርሃቱ አለ፣ ይዛቱ አለ፣ ምናምን አለ። ትጨዋለህ። ሪል ነው የሚመስለው ማለት በቃ እስኪ ውሸት እንደሆነ ሪያላይዝ ላድርግ ብትል እንኳ አትችልም። ይወስድሃል አጣድፎ የሆነ ነገር ዥው ብሎ ሲያልፍብህ ሪል ይመስልሃል። ስለዚህ ሄድሴት እስኪነሳ ድረስ ሪያሊቲ ያ ነው። አሁንም እዚህ ጋር ያለው ማትሪክስ ሄድሴቱን እስክታነሳው ድረስ ህፃንበት ባህል ሆኖ ሃይማኖት ሆኖ ስርዓት ሆኖ ፖለቲካ ሆኖ ሌላ እንዳናይ ይሄ መጋረጃ ሆኗል። አሁን ይሄ እኮ ሌላ እንዳታይ መጋረጃ ነው እንጂ እኮ የሚታይ ነገር አይደለም አይደል? ይሄ እኮ የሚታይ እኮ አይደለም፣ የሚጋርድ ነው። አሁን የምንሰማውና የምናየው ነገር ፊልም የምናደርገው ነገር በሙሉ የሚጋርድ እኮ ነው። ሄቭንን የሚጋርድ እኮ ነው። ታውቃለህ? ምንም ነገር እንዳናይ ፊልም የምናደርገው እንዲህ ስነካህ ሌላ ፊሊንግን ይዘጋል። እዚህ ጋር ስታክ ታደርጋለህ። እኔን ስታይ ሌላ እንዳታይ ነው የሚከለክልህ። እኔን ስትሰማኝ ሌላ የሚሰማ ነገር እንዳትሰማ ነው የሚከለክልህ። የአስቴር አወቀ ሙዚቃ እኮ አይሰማም እኮ እንዳትሰማ መከልከያ እኮ ነው። መዝሙር ምትለው ኖ ሙዚቃ ማለት ምንድን ነው? በሙሉ የሚሰማን እውነተኛውን ድምፅ እንዳትሰማ የሚከለክል ሌላ ድምፅ ማለት እኮ ነው። ኤቭሪ ንግግር ዘፈን የተባለ እኮ እዛ እኮ ነው። ዘፈን
መንግስት ቤት አስገባ ቤት ማለት ዘፈን እኮ ማለት ሸሸ ገዳይ ማለት እኮ አይደለም። ይሄ የሰው ሐሳብ የሚል ሌላን ሐሳብ እንዳታይ እውነተኛውን ሐሳብ እንዳታይ የሚከለክል ነው የሰው ሐሳብ። ስለዚህ ምናየው ነገር በሙሉ የሚታይ አይደለም። አንድም የሚታይ ነገር አይተናነቅም። እንዳናይ አሁን እኔን እያየኸኝ አይደለም? እሱ ሌላ እውነተኛውን ነገር እንዳላይ ከለከለኝ። አልፌ እንዳላይ ካንተ ከለከለኝ። ቀጥሎ እንዳላይ ከለከለኝ እንጂ እያየህ አይደለም። አንተ መጋረጃ ነህ። ዘሰኮል የብሉ ኪዳን መጋረጃ እኮ ነው። ወደ ቅድስተ ቅዱሳን እንዳታይ የሚከለክል እኮ ነው። እንዳትሰማ። እኔ ግን አሁን አንተን እያየሁ ነው። ታዲያ መቼም ጨፍነህ ላሞኘኝ ካልሆነ በስተቀር እያየሁ ነው አንተን። ዞሮ ዞሮ ላይክ እዛ ሄድሴት ነው። ላይክ ድሪም ላይክ ወርልድ ነው። ህልም ቶታሊ ህልም ነው። አሁን ሰው እውነት የሚመስለው ምንድን ነው? እሺ መቼ ነው የምንነቃው? እሺ ጉድ። አሁን ሰው እስኪነቃ ድረስ እውነት አይመስለውም። ከነቃ በኋላ ነው እውነት መሆኑን ማነው ህልም መሆኑን ሪያላይዝ የሚያደርገው። አሁንም እንቅልፍ ውስጥ ላለ ሰው እስካልነቃ ድረስ ህልም መሆኑን አያውቅም። ዳት ኢዝ ዋይ አሁን ስትነቃ ለካ ውሸት ነው፣ ለካ ይሄ የሚብለጨለጭ የውሸት ዓለም ነው። ዳት ኢዝ ዋይ ባይብል ጳውሎስ አብዛኛው የሚያጠነጥነው በዚህ በመስታወት እንደሚብለጨለጭ ምናምን የሚለው ነገር ጳውሎስ ምስል በመስታወት የምታየው ምስል እኮ ሰውዬው እኮ የለም። በመስታወት ስታይ እንዲህ ብለህ የሚስቀው ሰውዬው እኮ የለም። ግን ይስቃል። እንዲህ አንተ ስትስቅ ይስቃል። አንተ ብትናደድ ይናደዳል። እንዴት መጣ? እንዴት ሆነ? መስታወት ነው እሱ። በቃ ይሄኛውም ልክ በመስታወት እንደሚታይ ምስል ነው። እንደዛ ነው እንጂ ሪል አይደለም። አይ ትንሽ አስቸጋሪ። ምክንያቱም ቆይ የአንተ ሃይማኖት ምንድን ነው? እኔ ግራ ስለሚያጋ ሃይማኖት ምንድን ነው? የራስህ ሃይማኖት ነው? ፍልስፍና ምንድን ነው? የለሁም እያልኩ ሃይማኖት ምንድን ትለኛለህ? እኔ እኮ ራሴ የለሁም፣ በራሴ የለሁም፣ በራሴ ለራሴ ከራሴ የለሁም። እንዴት የለውም ማለት ስላለህ አይደል እንዴ? ሰምተኸኝ እየመለስክልኝ ያለው የለውም። በህልም ነዋ፣ በድሪም ነው። አሁን በህልም ነው እያወራኸኝ ያለው? በህልማችን ነው እያወራኸኝ እንዴ? ምን አይነት እውቀት ነው? የእውነት እውቀት ነው ምንድን ነው? እኔ እንግዲህ የምነግርህ እንግዲህ ባለፈው የዛሬ ወጣ እንዳልከው ያወራነው ወሬ አለ። ኦልሞስት ይሄ እያንዳንዱን ዳርዳሩን ይነካክተነዋል። አሁን የምነግርህ ነገር ማለት 100% እውነት ነው። ለእኔ አይደለም እውነት፣ ለሁሉም እውነት ነው። በቃ ህልም ነው። ህልም መሆኑ ስላላወቀ ነው። ህልም መሆኑ የምታውቀው እኮ ሰብጀክቲቭ ነው። ለአንተና እኔ እውነት እኮ ሰብጀክቲቭ ነው። አንድ ነገር የምናየው ይህ ስለዚህ ቴሌቪዥን ያለውን ግንዛቤ ተመሳይ ነው። 8 ቢሊዮን ህዝብ ታመጣው ስለዚህ ቴሌቪዥን የሚለው አይቶ ተመሳይ ነገር አይተን የምንለው የተለያየ ነገር አንዳንዱ ዋጋ ሊሆን ይችላል፣ ኮንሰርኑ፣ አንዳንዱ ማርኩ ሊሆን ይችላል፣ አንዳንዱ ሳይዙ ሊሆን ይችላል። ለእውነት ከሆነ እኮ አንድ ነው የሚሆነው። በአንተ ጉዳይ ላይ 8 ቢሊዮን ህዝብ ጥያቄ ብጠይቀው አሁን ኮሚሽነር ብለክለት የተለያየ 8 ቢሊዮንም ይለያያል። አንድ ሊሆን አይችልም። ለምን? እውነት ከሆነ አንድ አይሆንም። ፍልስፍና የምትለው እኮ የተለያየ በአንድ ጉዳይ ላይ የተለያየ ሀሳብ ሲያላዝኑ መዋል ነው። ሃይማኖት ማለት እኮ በአንድ ጉዳይ ላይ የተለያየ ሚሊዮን ነገር ሲያላዝኑ መዋል ነው። ሳይንስ ማለት እኮ በአንድ ጉዳይ ላይ የተለያየ ነገር ሲያላዝኑ መዋል ነው። ለምን ይለያያል? ስለዚህ አሁን እኛ የምናውቀው እግዚአብሔር ይሄ ለምሳሌ ጀነሲስ 1:26 ላይ ኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ሰውም አለ ኑ እግዚአብሔርን በመልካችን እንደ ምሳሌያችን እንፍጠር አለ። ሰውም እግዚአብሔርን በመልኩና በአምሳሉ ፈጠረው ብዬ ነው። ሰው እግዚአብሔርን ፈጠረ። አሁን ሰው የሚያመልከው የፈጠረው ነው እግዚአብሔር ነው። ራሱ ፈጥሯል። ህንዳዊ ራሱን በራሱ መልክ ፈጥሯል። አረቡ በራሱ መልክ፣ ሙሐመድ በራሱ መልክ ፈጥሯል። ይሄ አይሁዱ በራሱ መልክ የፈጠረው እግዚአብሔር አለው። ቻይናው በራሱ መልክ የፈጠረው እግዚአብሔር አለው። ኢትዮጵያዊው በራሱ መልክ የፈጠረው እግዚአብሔር አለው። ፈጥረው እሱን ያመልኩታል፣ እሱን ይፈጥራል፣ እሱን ይማሩታል፣ እሱን ያስተምሩታል። እሱን የሚያስደስቱትም እነሱ ናቸው፣ የሚያስከፍቱም እነሱ ናቸው። የሚሄዱም እነሱ ናቸው፣ ባክ የሚያደርጉም እነሱ ናቸው። የሚወዱትም እነሱ ናቸው፣ የሚጠሉትም እነሱ ናቸው። ከሱ የሚጀምር ነገር ጣዖት ስለሆነ የፈጠሩት በሰው መልክ የተሰራ ስለሆነ በሰው እውቀት የተሰራ ስለሆነ ጣዖት ነው እንጂ ሰውን የሰራውን እግዚአብሔር የሚያውቅ ሰው የለም። ሰው ራሱ የፈጠረውን እግዚአብሔር ነው የሚያውቀው። ራስህ ካልሰራሁ አታውቀውም። የሰራህም ቢሆን ኖሮ አታውቀውም። አውቀዋለሁ ብለህ በድፍረት አትናገርም፣ ወይ ልማረው አትልም፣ ወይ ይሄ ሰሪውን እንደማያውቀው ማለት ነው። ሰሪዬ ለምን ሰራኝ እንደማይለው ሰሪዬ እንዲህ ነው እንደዚህ እማረዋለሁ ላስተምራችሁ ሰሪዬን እንትን እንደማይለው ሁሉ የተሰራ ነገር ሰሪውን ሊያውቅ አሁን የምታውቀው የሰራኸው ነው። ጠፍጥፈህ የሰራኸው ምንድን ነው? ሰው ነው እግዚአብሔርን የሰራው ወይም ፈጣሪውን የሰራው? አሁን አንተ የተማርከው እግዚአብሔር አይደል? ሰዎች
ጽፈው የሰጡን አንድ በመንፈስ ቅዱስ ደግሞ የምንረዳው በውስጣችን ያለ ክርስቶስ ደግሞ አለ በእኛ የሚመሰክርልኝ መንፈስ አለ። እኔ የፈጠርኩት እግዚአብሔር የለም። አሁን እሱ ኤክስፒሪየንስ ካለ ስታትስ ጉድ። ግን ምንድነው አጠቃላይ አሁን ሰውን ስታየው እንደዛ ይመስልም ሃይማኖቶችን ስታያቸው የተፈጠረላቸውን እግዚአብሔር በጽሁፍ ያገኙትን እግዚአብሔር እንጂ የኤክስፒሪየንስ ምክንያቱም ያው ሮሜ የቀመሱት ያዩት ምናምን ቴስት ያደረጉት ኤክስፒሪየንስ ያደረጉት እግዚአብሔር እኮ መጽሐፍ ቅዱስም ይላል ሰው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አይደለ? ግን ስለዚህ ከእግዚአብሔር ቃል አንጻር ሰዎች ይሰማሉ፣ ይማራሉ። ደግሞ ሰውስ ያለ አስተማሪ እንዴት እውቀትን ያውቃሉ ሰዎች? አይ በዛውም ልክ እኮ አሁን ለምሳሌ ጳውሎስ ሲል እኛ የምንመሰክረው የቀመስነውን ያየነውን ነው ምናምን እና ደግሞ ልጆች ከእግዚአብሔር የተማሩ ይሆናሉ እንጂ ከሰው የተማሩ ይሆናሉ አይደለም። ኦፍኮርስ ከእግዚአብሔር ተማሪ ይሆናሉ፣ ምንም ጥያቄ የለውም። መስማትም ከእግዚአብሔር ቃል ነው እንጂ የተባለው መስማትም ከሰው ቃል ነው አይደለም የተባለው አይደለ? የእግዚአብሔር ቃል ደግሞ ምንድነው ሲባል መጽሐፍ ቅዱስ ነው ብለው ስለሚሸውዱ ነው። እና መጽሐፍ ቅዱስ አይደለም አይደለም። እግዚአብሔር የፊደል ቃል የለውም፣ አማርኛ ቃል ወይም የግዕዝ ቃል የለውም። ቋንቋ እኮ ተሰራሽ ነው። ቋንቋ እኮ የሰው ሚዲየም እኮ ነው። አማርኛ ከአቡጊዳ በኋላ እኮ ነው የወጣው። አቡጊዳ እኮ ነው። ኤቢሲዲ እግዚአብሔር ያውቃል እንዴ? ኤቢሲዲ እግዚአብሔር ይናገራል። ላቲን ሂብሩ ምናምን ይናገራል እግዚአብሔር። ስለዚህ ቋንቋ ይማራል ማለት ነው። ቋንቋ ተምሮ ልጅ ሆኖ ሀበል ሁበል ምናምን ተምሮ ከዛ አባባበል እየተባለ ለምን እግዚአብሔር ሁሉን አዋቂ ስለሆነ እያንዳንዳችንን ነገር ያውቃል። ሁሉን አዋቂ ማለት ነው። ሁሉን ያውቃል። እንደዛ አይደለም። ይሄ ሰው እውቀት አሁን ለምሳሌ ምንድነው መሰለህ መግባባትና ቋንቋ ይለያያሉ። ጉንዳኖች እኮ ንቦች ተአምር ይሰራሉ ያለ ቋንቋ በመግባባት አይደል? የንብን ያክል ታታሪ እንትን አለ። ስርዓት፣ ዲሲፕሊን፣ ሰልፋቸው ማን ሆነ ቀዳ ማን እንትን እንደሚል ምናምን ኦርደሩን እስኪ ያ ኦርደር እኮ ኮሚኒኬሽን ግን ሊያወሩ የሚችሉ ይሆናል አይታወቅም እኮ። የፈጠሩት ቋንቋ የለም። ዞሮ ቢያወሩም በተፈጥሯቸው በተፈጥሮ እኛ ግን ፈጥረን ነው የምናወራው። እኛ እኮ ፈጥረን ማውራታችን ነው ለየት የሚያደርገን። አይ እሱማ ሳታወራ ትግባባ አለ እኮ። ለምሳሌ መኪና የሚያሽከረክር ሰው የግራ ፍሬቻ ሲያበራ ወደ ግራ ልታጠፍ ነው ይልሃል። ከኋላ ላለው ምልክት ይሰጥሃል። ትግባባለህ፣ በምልክቶች ትግባባለህ። ግን እስቲል እነሱም ተፈጥሮ አይደሉም። አሁን ሰው ከተፈጥሮ ወጥቷል። ከተፈጥሮ ሲወጣ ሲሙሌሽን ውስጥ ገባ። ምንድነው መሰለህ አሁን እኛ ራሳችንን ሶርስ ያደረገ ለምሳሌ እምነትን ራሳችንን አሁን እንግዲህ አስበው። አንተ ታስተምረኛለህ ስለሆነ ሃይማኖት፣ ከዛ እኔን ታሳምነኛለህ። ልክ ነው ይሄ ነገር ያስኬዳል እና ብለህ ትለኛለህ። ለምሳሌ አቦነሽ የሚባል ነች አምላካችን የፈጠረችን ይሄ እግዚአብሔር አላህ ምናምን ብሎ የነገሩን ውሸት ነው። አቦነሽ ደግሞ የወልቂጤ ሰው ነች። የዛሬ 3000 ዓመት እንደዚህ ተሰቅላለች ምናምን ልታስጀምረኝ ትችላለህ። ከዛ እኔ አቦነሽ ተከታይ በአንተ ያልከኝን አምኜ አንተ ያልከኝን መጀመሪያ ማመን አለብኝ፣ መቀበል አለብኝ። ከዛ አቦነሽን አምናለሁ። ከዛ አቦነሽን አምኜ አቦነሽ አምላኬ ትሆናለች፣ ጌታዬ ንጉሴ ምናምን ትሆናለች። ልክ እንደዚህ ነው አሁን እኛ የተቀበልነው። ሰው ነው ከእግዚአብሔር ጋር ያገናኘህ፣ ሰው የሚያገናኘህ ራሱ የማያውቅህ ራሱ ያላገኘህ እግዚአብሔር መንገድ ላይ በብሮሸር ያገኘነው እግዚአብሔር አለ። በፕሮጀክተር እኛ ፕሮጀክተር አዘልሎ እያስነሳን መርፌ ሲቸከልበት የስቅለት እንትን ላይ እያለቀስን ስቴጅ ላይ ወጥተን 4 ጊዜ 5 ጊዜ ጌታን ተቀብለናል። 4 5 ጊዜ ማለት ነው። እዛች የመስመሯ ፖይንት ላይ ማለት ነው የሚልበት ላይ ፓውዝ አድርጎ አሁን ጌታ የምትቀበሉ ይላል። እዛች ይሄ የሆነው ለእናንተ ሲል ነው። እንደዚህ የተሰቀለው እንደዚህ የሚሰቃየው ለእናንተ ሲል ነው ተብሎ ሁሉም ሰው ይነሳና ስቴጅ ላይ ይወጣል። ለኔክስት ይጠፋል። አሁን በአመቱ ሲመጡ አሁን እዛች ፖይንት ላይ ፓውዝ ያደርጓትና አሁን የምትቀበሉ ይሄ የሆነው ለእናንተ ሲባል አሁን ዘለን እንወጣለን። እና በእንደዚህ አይነት ሁኔታ ነው በማስፈራራት በምናምን ከችግራችን አንጻር ከጤና በተለይ ኤችአይቪ ምናምን አለ በመጣበት ዘመን እንግዲህ አስበው ከኤችአይቪ ለመፈወስ ከካንሰር ለመፈወስ ለምን እያለ ሰው ያኛው ገዳሙ ሲሰለቸው እስኪ ፕሮቴስታንቱን ልሞክረው ይላል። ጠንቋይ ሲመራው እስኪ ልሞክረው ነው እንደዚህ የተስፋፋው። አብዛኛው ከችግር አንጻር ነው። ችግር እኮ ሲጠፋ አውሮፓን እያየኸው ሃይማኖት አልባ እየሆነ ነው። ለእኛ እኮ ያመጡልን ለስዊዲሾች፣ ጀርመኖች ምናምኖች ነበሩ። በቅርብ ጊዜ ሪሊጂየስ ነበሩ። ከደህንነት ሲወጡ ግን መብላት፣ መጠጣት፣ መጸለይ የማያስፈልገው ነገር ሲሆን ለምሳሌ አሁን አንተ ስዊድን ሄደህ አንድም አይነት ደመና አታይም፣ ዝናብ የማይዘንብ ነገር ግን ሸለቆ ውሃ ይሞላል የሚል ጥቅስ ጠቅሰው የሚሰብክ ሰባኪ አታገኝም። ለምን? በውሃ ሞልቷል። ሸለቆ ኦልሬዲ ሸለቆ በውሃ ሞልቷል። ኦልሬዲ መብላት መጠጣት ይሻ አይደለም። እኛ ግን አሁን መብላት መጠጣት ምናምን ቤት ጤና ምናምን ሳንወድ በግድ የሆነ ነገር እንትን ላርጎናል። እና ዋናው መሰረታዊ ጉዳይ ምንድን ነው? ኢሉዥን ነው፣ ድሪም ነው፣ ውሸት ነው።
ከዚህ ከውሸቱ ስትወጣስ ማለት ይሄን መረዳት አይደለም ባይዘው እኔ አንተን አስተምሬህ አይደለም አንተ እኔን አስተምረኸኝ አይደለም ወይም እኔ ተገልጦልኝ አንተ ሳይገለጥልህ ቀርቶ አይደለም ምንድነው ቢጠበቅብን እዚህ ጋር የተባልነውን ትተን የሆነውን እስኪ ሪያላይዝ እናድርገው እንዲሁ የሆነውን ያለ ትምህርት የሚሰራ አይን አፍንጫ አለ ለምሳሌ ዛፍ ምናምን ያለ ትምህርት ነው የሚሰራው ንቦች ምናምን ምንላቸው ስኩል እየገቡ አይደለም ዜብራዎች የሚራቡት የሚበሉት አንበሳዎች አሁን ያለው እንቅስቃሴ በሙሉ ማስተር ቤድሩም የላቸውም አንሶላ የላቸውም ትምህርት ቤት የላቸውም ጤና ጣቢያ የላቸውም የፖሊዮ ክትባት የላቸውም ግን ሰውን አስቀንተውት 15000 ኪሎ ሜትር መጥቶ አለያ ያልኩ ኒያላ ያል ከአውስትራሊያ መጥቶ እንዴት ሄደህ ስታያቸው የሜዳ አህዮቹ እንዴት እንደሚያምሩ ሻወር ወስዶ እኮ ያውቁም ታውቃለህ ሳሙና ምናምን እኮ እንትን ነው ምናምን እኮ የላቸውም ከተፈጥሮ ጋር ሲንክ አድርገዋል ከተፈጥሮ ጋር ላይቭ ሆነዋል ህያው ሆነዋል ወደፊትም ወደ ኋላ የማያስቡ ላይቭ ናቸው ላይቭ አሁን ሰው ግን ላይቭ አይደለም እየኖረ ያለው ኤክስፒሪየንሱን ነው ወደፊት የሚለውም ኤክስፒሪየንሱን ነው የቤት ኪራይ ሰኔ እንደሆነ ያውቃል ሰኔ 5 እንደሆነ ያውቃል ሰኔ 5 መጣብኝ ይላል ወደፊት ብሎ ሰኔ ያስቀመጠው የኋላውን ነው የሚፈራው ፍርሃቱ ምኞቱ ወደፊት ብሎ ያስቀመጠው ነገር ህልሙ ኤቭሪ ነገሩ ከፓስት ኤክስፒሪየንሱ የጀመረ ነው አሁን ላይ ህያው የምትለው ሰው የለም አሁን ደግሞ ሳይዙ ምን ያክላል ሲባል አሁን ያልቃል አያልቅም ትናንትናና ነገ መኖር አትችልም መገኘት አትችልም በፍጹም ወደ ኋላ ሄደህ እስኪ ትናንትና ኑር ብለህ አትችልም አንድ ደቂቃ ወደፊት ኑር ብለህ አትችልም አሁን እዚህ ፖይንት ላይ ሰው አታገኝም አሁን እቺ ፖይንት የሰው አድራሻ ነች ብትባል እዚህ ፖይንት ላይ የምታገኘው ሰው የለም ምን እያደረገ ነው ስትል ወደፊትና ወደ ኋላ በሌለ ወደፊትና ወደ ኋላ አሁን ላይ ሞቷል አሁን ህያው አይደለም አሁን ላይ እንዲህ ብሎ መታየው እያሰበ ነው ወደፊትና ወደ ኋላ ነው ወይ ወደፊት ወይ ትናንትና እንደዚህ ያለኝ ትናንትና ስራ ቀረውና አለቃዬ እንደዚህ ያለኝ ነገ እንደዚህ ሊሆን ነው አሁንስ አንድ ሰው በስተት አታገኝም አሁን በቃ ባዶ ነው አሁን የሚባለው ቦታ ላይ ሰው አታገኝም በቃ ወይ ወደፊት ያለፈው ላይ ነው ያለው ወይ ወደፊቱ ላይ ነው ያለው ያለፈውና የወደፊቱ ደግሞ አሉ ወይ ስትል የሉም ስለሌሉ ሰው የለም ማለት ነው ሰው ያለበት አድራሻ ምድረ በዳ ነው ላይ ነው ያለው ስለዚህ ላይቭ ማለትም እኮ ያ ነው ኳስ ስታይ ወደፊት ማድረግ አትችልም ላይቭ ከሆነ ወደ ኋላ ማድረግ አትችልም መስት እዛች ጋር ነው ስፔሲፊክ ነው የምትሆነው አሁንም ልክ እንደዛ መኖር ያለብህ ወደፊትም ወደ ኋላም ለሰከንድ ሳትል እዚችን አሁን ነው ለምን የሚቀጥለው የራሱ አለው የሚቀጥለው አሁን የሚሆንበት የራሱ አንተ አሁን ስለ ነገ አትጨነቅም ለነገ አትቆጥብም ስለ ነገ ገንዘብ ምናምን አታከማችም የነገ የቤት ኪራይ ነገ አስቤዛ ማረግበት ነገ መኪና ምገዛበት ነገ ለልጆቼ ምናምን ብለህ የምታስቀምጠው ሴቪንግ የለም ለእውነቱን ለመናገር ቦዘር አያደርገኝም እውነቱን ለመናገር ማለት ነው በፊትም አድርጎኝ አያውቅም በአጋጣሚ ሆኖ ከድሮም ጀምሮ አድርጎኝ አያውቅም ነገ ምናምን ይባል እሺ እኮ ዛሬ ባለበት ሁኔታ አታስብም ወይ ሌሎችን አስጥለህ ለራስህ እየሰበሰብክ ከሆነ ሰው ይታዘብሃል አይደለም ከሆነ ልክ ነህ ይታዘብሃል ደግሞ ይሄ እንትን እጅጅም ይላል ደግሞ ማትኖረው ማውራት ይሆናል እኮ ግን ላይክ ዳት ነው ለነገ አትቆጥማ የነገ የቤት ኪራይ ምናምን በፍጹም በቃ ያሁኑን ነው ከገንዘብ እኮ አንተ አሁን የባንክ አካውንት የለህም አለኝ የባንክ አካውንት ማንቀሳቀስ አታወጣማ አታስገባማ ኤቲኤም እንዲኖርህ ምናምን እኮ ገባኝ ስለዚህ እዛ ውስጥ ያስገቡልሃል እኮ ገባኝ የገባለት ነው በትነ የምጨርሰው የሚያስፈልገኝ ያክል ነው እንጂ የምወስደው ለአሁን የሚያስፈልገኝ ያክል ነው የምወስደው ለነገ ብዬ ግን ተጨንቄ የአሁንን አላጣውም አሁን ዛሬ አልበላም አይደለም ዛሬ አልጠጣም አይደለም ለነገ ብዬ ስለዚህ ዛሬ ያለን ዛሬ ደግሞ ይጥፋ ዛሬ ብዬ ደግሞ የምታገለው እንትን የለኝም አውጥቼ ለአሁን የሚያስፈልገኝ ለምን አታካፍልም ከመጨረሻው ግን ለዛሬ ኖረ የተረፈን ለምን አታካፍለውም ታዲያ ከጠየቀኝ እኮ አካፍልሃለሁ ባለኝ ሰዓት ከጠየቀኝ እኮ እሰጥሃለሁ ማካፈል ብቻ አይደለም ሙሉ ውስጥ ቤት ላይ እሰጥሃለሁ ከተለያዩ ጓደኞቼ ማለት ነው ሙሉ ውስጥ ቤት ላይ እሰጥሃለሁ ይሄ ማካፈሉን ተወው ከማካፈልም አልፎ ማለት ነው ባለኝ ሰዓት ከሆነ ግን ያ ስለምታደርግ ብዙ ጊዜ ላይኖርህም ይችላል ከ30 ቀን የሚኖር 4 ቀን ሊሆን ይችላል 4 ቀን ነው የሚኖር እሺ ወንድና ሴት አልገለጥካቸውም ወንድና ሴት ያው ዘሰም ሶፎነስና ሙላት እንደማለት አድርገው ሰደው የስም ልዩነት የሆነ ፕሮግራም እንጂ አንደኛ ዋናው ችግር የሚሆነው መሰለህ እሺም ጡት ባናቅ ይሄን ነገር ጡት ነው ባንል
ልዩነት ራሱ አናደርገው። አሁን እኛ ስትሮ መሽኛ ነው፣ ያኛውም መሽኛ ነው። ምን እናውቃለን? ከምን እንጀምራለን? ሽንት እናውቃለን። መሽኛ ነው እንላለን፣ መውለጃ ነው እንላለን፣ የወንድ ነው ይሄኛው እንላለን፣ የሴት ነው እንላለን። አሁን በጎችና ፍየሎች እኮ ሴት ይሁን ወንድ ይሁን እኮ ያውቁ። እኔ ወንድ ነኝ እኔ ሴት ነኝ ምናምን እኮ አይባልም። ዛፍ ላይ አሁን ሴቴ ወንዴ እያልን ፓፓያ ምናምን ተምረናል። የዛፍ አይነት እነሱ እኮ አይሉም፣ እኛን የምንቀባጥረው እንጂ እኛን እኮ መከራችን የምናየው ትልን ሴትና ወንድ ስናደርግ ንብን ንግስት ነች ድንጉላ ነው ምናምን ሰራተኛ ነው ምናምን እያልን እነሱ እኮ አያውቁ ምን እንደሆኑ። ዚያር ሊቪንግ እየኖሩት ነው ለማለት ጊዜ የላቸው። የህይወት ስርዓት ውስጥ ናቸው ያሉት። ስለዚህ አሁን ሰው እኮ ከህይወት ስርዓት ስለወጣ ኮሜንታተር ሆኗል። ኮሜንታተር እኮ እግር ኳስ አይጫወትም፣ ቴስቱን እኮ አያውቀውም። ለምሳሌ ኳስ ሜዳ ላይ አሁን ያለም እግር ኳስ ጨዋታ የሚጫወቱት እኮ ምን እየሆኑ እንደሆኑ እኮ አያውቁም። እብደት ውስጥ ያለው ያኛው ግን ሄደ ጠለዘው በግራ እግሩ መታው ምናምን ይላል። ያኛው እኮ በግራ እግሩ ይምታው በቀኝ እግሩ ይምታው አያውቅም እኮ እየኖረ ነው ያኛው። ይሄኛው ግን ማውራት ነው ስራው። ያክስቱ ልጅ በዚህ ካንሰር ነው ኮከቧ። የሮናልዶ ልጅ ኮከቡ እንትን ኤሪስ ነው እንትን ሚስቱን ያገባት በዚህ ቀን ነው ምናምን እያለ እኮ ሲያወራ የሚውል ሰው እኮ አለ እኮ አሉ። ስራ ፕሮፌሽናል አሉ። በሰፈርም ውስጥ አለ እንጂ እኮ ያው ለዚህም ስራ የእንትን የሮማ ማን ያልኩት ስሙ የሮሚዮ ነው የሮናልዶን ኮከብ ሲቆጥር የሚስቱን ስም ከነ አያቷ ከየት እንትን አይርላንድ ተወልዳ እንደዚህ ተወልዳ ኮከቧ እንዲህ ነው ልደቷ እንዲህ ነው ምናምን የሚል እኮ አለ እና ልክ የዚህ አይነት እንትን ስንገባ ነው ሃይማኖትም ባህልም ምናምን የምትለው የዚህ አይነት ትርኪ ምርኪ ወሬ ነው የማይመለከተን ላይ የህይወት ስርዓት ውስጥ አንገኝም። የሆነ እዛ ቅድም ያልኩህ አድራሻ ላይ የለንም። ወሬው ላይ ያለን እንደዚህ ይላል ጳውሎስ እኮ እንደዚህ ይላል ጳውሎስ ምን እስኪ ጴጥሮስ እኮ እንደዚህ ይላል እንደዚህ ብሏል አቶ እንዳለ ነው አቶ እንዳለ ማለት ነው እንትኑ ጋር ግን አንድም አሁን ይሄን ሲመታ ይስጥስጥ እኮ ሚሊዮን ጊዜ አልተሰበከም መጽሐፍ አልተጻፈበት ይሄን ሲመታ ግራስ ግን ሲያደርግ አይተው የምታውቀው በአጋጣሚ እንደኔ አይነት ሰው ከሆነ ምን ነው እኔ አሁን ቀኝም ቢመትን ግራይን ደግሞ አለ። እሺ ሁለት ጃኬት ካለ አንዱን ስጥ ይላል። ሰጥቶ የሚያውቅ ሰው ታውቃለህ? ያው አካፍል ማለት ነው 50% ነው። 50% ስጠው ማለት ነው። ባልንጀራ ነው እንደራስህ ውደደው ነው። እንደራስህ ውደድ ትችላለህ? እንደራስህ ይከብዳል። ግን እውነቱ እንደራስህ ውደድ ነው። እሺ ያየ የተመኛ መነዘረ ይላል። አለማየትና አለመመኘት ትችላለህ? አንዳንድ ህጎች እንግዲህ ትንሽ አስቸጋሪ ናቸው። ስለዚህ ለዛ ነው አሁን ይሄ የምትፈጽመው ምን ስትሆን ነው ላይፍ ስታይል ውስጥ ትገባ ነው። ከማውራት ከኮሜንታተርነት ስትወጣ አንተ አይደለም የምትፈጽመው ነገሩን ማድረግ ራሱ አትችልም። ስለዚህ አንተ አሁን ምንድን ነው ወንድና ሴት ልዩነታቸው ምንድን ነው? ምንም ልዩነት የለውም። ወንድም ሴት የሚባል ነገር የለም ሲጀምር እንዴ አለ እንጂ ባልና ሚስት ለምሳሌ ባልና ሚስት እኮ ይሄ ማለት እንዴት ባል አለ ሚስት አለ። ባልን ያልከው እኮ አንተ ነህ። ሚስት ነች ያልካትም አንተ ነህ። ስያሜ እኮ ይኸውልህ መሰረታዊ ነገር ልንገርህ ሁሉንም ነገር እንደተረዳው ከቋንቋ በፊት ይኸውልህ ፕሪሊንግስቲክ ወርልድ አለ። ይሄ ማለት ፕሪ ሲምቦል የሆነ ወርልድ አለ። ላንጉዌጅ ምንለው ከሃሁ ከሲምቦል ላይ ጀምረው ሲምቦል ሚኒንግለስ ነው። ያው ሚኒንግለስ የሆነ ወርድ ቋንቋማ ከፊደል በፊት ነበረ። እሺ ችግር የለውም። ስለዚህ ከቋንቋ በፊትና ከቋንቋ በኋላ ብለን ያዘው በቃ ትችላለህ። ፕሪሊንግስቲክ ኤንድ ፖስት ሊንግስቲክ ወርልድ አለ። ቋንቋ የፈጠረው ዓለምና ቋንቋ ያልፈጠረው ዓለም ከዚህ በፊትና ከዚህ በኋላ አይደለም። አሁን ላይ ከቋንቋ ውጭ የሆነ ዓለም አለ፣ በቋንቋ የታጠረ ዓለም አለ። ይሄ ባቢሎን የምትለው ማለት ነው። ከቋንቋ ውጭ ምንም ማንነት የሌለው ነገር አለ። ቋንቋ ነው ማንነት ነው። ሰው ነኝ ትራቨርት ነኝ ምናምን አገሬ ኢትዮጵያ መሬቴ ሄጄ መጥቼ በልቼ ጠጥቼ ወርዱ ነው ራሱን ሪከርሲቭሊ ራሱን እንትን የሚያደርገው ማለት ነው የሚገልጸው አይደንቲቲውም ያ ነው። ቋንቋ ነው። ማነህ ስትለው አይን ነኝ አይደለም። አይን አለኝ ነው የሚለው፣ እጅ አለኝ እግር አለኝ ነው የሚለው። ያ እግር አለኝ እጅ አለኝ ምናምን ያለ ክሌም የሚያደርገው አካል ብትፈልገው ሄደህ ወይንም እስኪ አንተ ማነህ ለምሳሌ በኮንሽስነስ ስተዲስ ወይ በሳይንስ ወይ በአንዳንድ ቴዎክራሲ እንትኖች እኔ ነኝ እስከሚለው ሊኬድ ይችላል። ማነህ ሲባል ኦሮሞ ነኝ የሚለውን ትቶ አማራ ነኝ የሚለውን ትቶ ምናምን ነኝ ምናምን ትቶ መጨረሻ ላይ ዝም ብለህ እኔ ነኝ ብሎ ሊቆም ይችላል። እኔ ነኝ ብሎ ክሌም ያደረገው ማን ነው ስትል ከፊዚካል ቦዲ ጋር የተያዘ አይደለም። ከዚህ አፍንጫ አይደለም እንደዛ የሚልህ አይን አይደለም ፀጉር አይደለም። ይሄ ማንነት ቬሂክል ነው። ወስደህ የሆነ ቦታ ፓርክ ታደርገዋለህ፣ የሆነ ቦታ ሰርቪስ ታደርገዋለህ፣ የሆነ ቦታ ትጠጋግነዋለህ ሆስፒታል ብለህ፣ የሆነ ቦታ ላውንደሪ ታስገባዋለህ። ልክ እንደ መኪና ነው የምትጠቀመው። ይሄንን
ይህንን እንደ መኪና የሚጠቀመው አካል እኔ ነኝ እያለ ወይ እኔ ምናምን ነኝ እያለ የሚቀባጠረው ነገር ምንድን ነው ስትለው ይሄ ሲምቦሊክ የሆነ ቋንቋ የሆነ ገዳይ የሆነ ፊደል የሆነ ማንነት ሞት የሆነ ወይም የብሉይ ኪዳን አገልግሎት ማለት የፊደል አገልግሎት ማለት አይደል? አሁን ላይ ያለ ማለት ነው። አሁን ላይ ተገልጦ ያለ እኮ። ስለዚህ ባልና ሚስት የሉም። አሁን ለምሳሌ ባልና ሚስት ነኝ ብለው የሚጋጩም ሰዎች አሉ። ባልና ልን አጥፋቸው፣ ሚስት የሚለው ሶስት ወንዶች አጥፋቸዋል። እሺ ምንድን ናቸው እነሱ? አባትና እናት። እናት የሚለውን ፊደል አጥፋው፣ አባት የሚለውን ፊደል አጥፋው። ከዛ ምንድን ናቸው እኮ? ምንድን ናቸው ነገር? አይደሉም፣ ሴትና ወንድ በፍጹም አይደሉም። አሁን ዝም ብለህ ለእንትን ያክል ለመግባባት ያክል ልክ እንትን ቁማር ይሄ ካርታ እንደሚጫወት ወይም ይሄ ገበጣ እንደሚጫወት ሰው እንጫወት። ፕራክቲካሊ ግን አንተ አሁን ሴትና ወንድ አንድ ናቸው አይደል የምትለው? ሰው ናቸው ሁለቱም። ሰውም እኮ የምትለው ቋንቋ ስላጣህ ነው እንጂ ሰውም እኮ አይደለም። ኦኬ የሆኑትም ሆነዋል። ምን አገባኝ። ስለዚህ አንድ ነገር ልበልህ። ሴት ለምሳሌ አርግዛ ትወልዳለች፣ ወንድ አርግዞ ይወልዳል። ማርገዝ የሚባል እውቀት ነው አንተ ጋር። አሁን እንዴት አላረገዘችም? መውለድም አይችልም ሰው። ተወልዶ ማያውቅም፣ ተረግዞ ማያውቅም፣ ምንም ተደርጎ ተከናውኖ አይታወቅም። ባይዘው ሴት አታረግዝም። ቅድም የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪ ሄድኩኝ ምናምን ሄድኩኝ በሙሉ እንዳልተፈጸመ ሁሉ ይሄ የምንለው ነገር ተወለደ፣ ታራ፣ ተፈጠረ ምናምን አንዱም አልተፈጠረ። አንተ ተወልደህ አይደለም? በፍጹም አልተወለድኩም፣ አልተፈጠርኩም፣ ምናምን አላልኩም። ኢመርጀንስ ነው፣ ድሪም ኢመርጀንስ ነው ይሄኛው። አሁን ምን ኖሮ አሁን ካታጎራይዝ እናድርገው። ሳወራ ይህንን ሪያላይዝ ካደረክ በኋላ ሌላ ኪንግደም አለ፣ ሌላ ሁኔታ አለ፣ ሌላ ምናምን አለ። አሁን ባለው ይሄ በቋንቋው ፖስት ሊንጉስቲክ የሆነው ወርልድ ምልህ ይሄ ወሬ ላይ የተመሰረተው ተወልጄ ታርቼ ተፈስቼ እኔ ልጅ ነኝ፣ እኔ አባት ነኝ፣ እኔ ተድኛለሁ፣ ይሄ ምንለው ነገር በሙሉ ልብ ወለድ ማለት ነው። ቋንቋ ወለድ ማለት እኮ ልብ ወለድ ማለት ነው። ቋንቋ የወለደው እኮ ከቋንቋ ውጭ አልተወለድክም ወይ? ተወለድክ ከቋንቋ መወለድ የሚባል ኮንሴፕት የለም እኮ። መወለድ ምንድን ነው? ቋንቋ ከሌለ ዲክሽነሪ የለም። አሁን ዲክሽነሪ ነው የመጣው። ምንድን ነው? ከየትም ወደ የትም አልመጣሁም። መች እንቅስቃሴ አለ እንዴ? እንቅስቃሴ እኮ መኖር አለበት። መጀመሪያ መኖር አለበት። አሁን ጉዞ የምንለው እንቅስቃሴ የምንለው ከየት ነው የመጣው የሚባለው ይሄ አለ። ያንን መነሻ አድርገን ይሄንን መድረሻ እናደርገዋለን። ከኤክስ ወደ ዋይ ሄድኩኝ ነው። ሁለቱን ስታነሳው ግን ኤክስም ዋይም የለም። ወደ የትም ሰው ተጉዞ አያውቅም። ተወልዶም ሪል ነው የምነግርህ። ማለት እንደዚህ ተከራልተህ ከጓደኞች ከቤተሰቦች ምናምን የወለደ ሰው የለም እንዴ? ወንድም ቤተሰብ ምናምን የሚባል ነገር የለም እንጂ አጠቃላይ ምን ይኖራል? ለዚህ ጆሮ ያኛው ጆሮ ቤተሰብ ይሆናል። ጆሮ ለጆሮ ቤተሰብ እኮ ወንድሞች ምናምን ያለው አሁን አንተ ጆሮን ይወልዳል እንዴ? ጆሮ ገባኝ። እናት አባት አለህ አንተ? አሉ እናትም አባት መሆን የሚችል ሰው የለም ምድር ላይ። እናትም አባትም መሆን አይቻልም፣ ልጅም መሆን አይቻልም። በነገራችን ላይ ስለማይቻል ነው። በቃ ስምምነት የሚባል አመክንዮ ይኑርሃ ዝም ብሎ የለም ሳይሆን አንተ ያለ እናትና አባት እንዴት መጣህ? ቆይ እስኪ ፕሪሊንጉስቲክስ እና ፖስት ሊንጉስቲክ ወርልድ አልኩህ። እናትም ታውቃለህ የሆነች ጆሮ እናት ነች ብለው አስተማሩኝ፣ አለማመዱኝ። አሁን ያን ህፃን አንተ ታለማምደዋለህ። አባ በለኝ እናት ያጎተ ነው፣ ይሄን እንትነህ ነው፣ ይሄ ምናምን ነው። እኔን አጎትህ ብለህ ብትነግረው አጎት ነው የሚለው። ነገ ስመጣ አጎቴ ነው የሚል። አይ የጠፋ አጎትህ መጣ እኮ እንደዚህ ብለህ ብትነግረው ትንሽ ቅምም አድርገህ እውነት እንዲመስለው ብትነግረው አበቃ ተፈጸመ፣ ሞተ። ከዚህ በኋላ አጎት ነኝ። እንደዚህ እኮ ነው በቃ። አጎት እናት አባት እህት ልጅ ናቸው። ከዚህ ውጭ እኮ የለም እኮ። ለአንተም እናትና አባትህን ነግረው ነው? እናትና አባት ንግግር ነው። ፕላስ ደግሞ ሂደቱ አልተከናወነም። ንግግሩ ባይኖርም ድርጊቱ አልተከናወነም። መውለድ የሚባለው ኮንሴፕት በፍጹም በስተት አልተፈጸመም። ስለዚህ አንተ አሁን አትወልድም አትወለድም? የወለደም የተወለደም ደግሞ የለም እንጂ የወለደም የተወለደም የለም። እሺ ከየት ነው የመጣ ነው ታዲያ? ከየትም ወደ የትም አልመጣም። መምጣት የሚባል ኮንሴፕት ራሱ የለም። እንዴ አሁን ትሞት የለ እንዴ? ገና አልመጣንም እንዴ? አፈር ነህና ወደ አፈር ትመለሳለህ ይላል መጽሐፍ ቅዱስ አይደል እንዴ? እሺ እሱን ነው ስናደርገው። እሺ እሱን ነው። እሺ አፈር ነህና ወደ አፈር ትመለሳለህ። ይሄንን ላውራው። አፈር ነህና አሁን ብርጭቆ ነህና ወደ አፈር ትመለሳለህ ብለው ለውጥ አለ። ምን ነበር መጀመሪያ? ብርጭቆ ነበረ። ቀጥሎ አፈር ትሆናለህ። ስለዚህ ተለወጠ ማለት ነው። ሞተ ማለት እንችላለን። ሞተ። ይሄ አፈር ነህ
ቀጥሎ ማፈር ነው ማለት ግን ለውጥ የለም ማለት ነው። ምንም ነገር አልተከናወነም እኮ ገባኝ። በመሀል አለ እንጂ አልተከናወነም ማለት እኮ ነው። አሁንም አፈር ነህ። ተከናወኗል እንጂ ምን ሆነ? አፈር ነህና ወደ አፈር ትመለሳለህ። እና መጀመሪያ አፈር ነህ። አፈር ነበርክ። እሺ ቀጥሎ አፈር ትሆናለህ። አፈር ትሆናለህ አይደል? ቅጠል ትሆናለህ እኮ አልተባለም። ወደ አፈር ትመለሳለህ እኮ ያ ማለት የተሰራኸውም አፈር ነህ። አሁንም አፈር ነህ። የመጣኸውም አሁንም አፈር ነህ እያለ እኮ አሁን አንተ አፈር ነህ። አሁን አፈር ነህ። ወርዱ እኮ አማርኛው እኮ አይደለም። ታዲያ ምንድን ነው? ስለዚህ ለውጥ የለም ነው። አሁን ያንተ ባልከው ጥቅስ እንኳን ብትሄድ አፈር ነህ ወደ አፈር ትመለሳለህ፣ ወረቀት ነህ ወደ ወረቀት ትመለሳለህ ማለት ለውጥ የለም። መጽሐፍ ቅዱሳችን ላይ ስንት ጊዜ ነው ሞተ እያለ የሚያወራው? እንዴም አልሞተም ነው። አልዓዛር ሞተ ሲል አልሞተም ነው። እዚህ ሞተ ሲል አልሞተም ነው። አይ ለምን አዳም ሞትን ትሞታለህ ተብሎ እኮ አልሞተም እኮ የሞተም ይሄኛው ሞት ከዛ በኋላ። አዎ ስለዚህ ሞት የሚባለው የዛሬ ኮንሴፕቱ ማለት ነው። ባይብል ላይ ያለው ኮንሴፕት ኮንሴፕት ላይ ይሄኛ ምን ብለውን መሞት አያውቀውም። አንድም ቦታ ይላል አንዴ ሞተ ይላል እኮ። ለምሳሌ ሙሴን እኮ ወደ ናባው ተራራ ላይ ዘመዶቼ ወደ ተሰበሰቡበት ቦታ ሄደህ ትሞታለህ አለው። አንተ ትሰበሰባለህ አለው። በዛ ሞትማ ፊዚካሊ ሞትማ አለ። አዎ ግን አብዛኛው ፓርት ግን አሁን አልዓዛር ጋርም ስትሄድ አይ ነው እሱማ አልሞተም፣ ታሟል፣ በቃ ተኝቶ ነው አለ አይደል? አንቀላፍቷል። ለምንድን ነው እዛ የተባለው? ሌሎችም አሉ እንግዲህ አሁን ወደ 7 ቦታ ላይ እዚህ እንትኖች አሉ። አይ እሱማ አንተ የምትተኛ ንቃ ክርስቶስ ያበራልሃል ተብሎ የተጻፈባቸውን ቦታዎች አሉ። ስለዚህ አሁን በቁም ያሉትን ደግሞ ሞታችኋል ተብሏል። ለምሳሌ በቁም አለው። ልክ ነህ አይደለም? አባቴ ሞቷል ቀብሬ ልጣ ሲል ሙታን ይቀበሩ ተብሏል። ቀባሪዎችን እንደሞቱ ታይቷል። ለሙታን ነው የመጣሁት ብሏል። ህይወት ተሰጣችሁ ይላቸዋል እነሱ በመቃብር ውስጥ የተለሰነ መቃብር እንደሆነ አሁን ይናገራል። እና ላይ በህይወት እየተንቀሳቀሱ ሞት ናችሁ ተብለዋል። ወደስ እያያችሁ እኔ የመጣሁት እኮ የሚያዩት እንዳያዩ የማያዩት ደግሞ እንዳያዩ ነው እኮ ብሏል አይደለ? ይላል አይደል? እና ያለን የሚሉ ሰዎች ነበሩ። ግን እኮ እያያችሁ አይደለም፣ እያዩ አይደለም። ለምን? ለዛ ነው አይን አላቸው አያዩም፣ ጆሮ አላቸው አይሰሙም ይላል። ይሄን እንዴት ትቀበለዋለህ? አሁን የኔ ንግግር እኮ ልክ እንደዚህ ተመሳሳይ ነው። እያየሁ አይደለ የምትለው አሁን ኢየሱስ ቢሆን የሚያወራ አይን አለህ አታይም፣ ጆሮ አለህ አስባም ቢልህ ይኸው አሁን እየሰማሁ አይደል እንዴ አይደለም የምትለው? ካልሰማሁ ለማን ታወራለህ? ለማን ነው እያወራህ ያለው? ካልሰማሁ እየሰማሁ ካልሆነ አይደል የምትለው? እሱ ግን አሁን ይሄንን እኮ ዝም ብለህ እንትን ብትወስደው ፉሊ አሁን እኔ 100% እያየህ እንዳልሆነ እየሰማህ እንዳልሆነ ኤቭሪባዲ ያውቃል፣ እያንዳንዱ ሰው ማለት ነው። በፍጹም ደግሞ ሰምቶም እንደማያውቅ አውቃለሁ፣ አይቶም እንደማያውቅ አውቃለሁ፣ ኖሮም እንደማያውቅ አውቃለሁ። ልክ ሬሳ ማውራት ማለት ነው። አልዓዛር ሞቷል፣ ለምን ያወራዋል? አልዓዛር ተነስቶ ይለዋል። ሞኝ ነው እንዴ? የሞተ ሰው ይሰማል እንዴ? አንተ ሎጂክ ሄድ። ልጅቷንም ተኝታለች አልሞተችም ተኝታለች ብሏል እኮ። ሰባት እንደዚህ አይነት እንትኖች አሉ። አልሞቱም የሚል ማለት ነው። የሞቱትን ደግሞ የአለን የሚሉትን ደግሞ ሞታችኋል የሚል ሰዋት አይጋጭም። ክላሽ ያደርግም። ልክ ይሄንን ነው ማውራህ። አሁን ደግሞ እኮ ለምሳሌ በራስህ ህይወት የለህም፣ የራስህ ህይወት የለህም። ኦልሬዲ የተገዛህ ነህ በደም ምናምን የሚል በርስ አለ አይደል? የራስህ ማንነት የለህም ይልሃል። ዲ ሆፕ ኦፍ ግሎሪ ክራይስት ሊቭስ ኢን አስ ይላል። የክብር ተስፋ የሆነው ክርስቶስ በእኛ ይኖራልም ይላል። እሱ እንጂ በአንተ የሚኖረው አንተ የለህም አይደለ? ራሱ ከራሱ በራሱ ለራሱ አይደል ይላል ያደረገው። ሰው እኔ ያለሁ ትላለህ፣ የለሁም አትልም። አለው እኔ ያለው ግን አሁን አንተ ስለዚህ አንድ ቤት ውስጥ አንድ ጎጆ ውስጥ የሚኖሩ ባልም ሚስትም የለም። አሁን ለምሳሌ ባል ነኝ ብሎ የተቀመጠ አለ፣ አክተር ሚስት ነኝ ብሎ የተቀመጠ አክተር ናቸው እንዴ? ቲያትር እየተወሩ ነው እንጂ ባልና ሚስት አይደለም። ሰው ማግባትም ባል መሆንም ሚስት መሆንም አይችልም። ሲጀምር መተወን ነው የሚችለው። እንደ ባል በተፈጥሮ የሌለ ነገር በተፈጥሮ ሚስት አለ እንዴ? በተፈጥሮ ባል አለ እንዴ? ለምን የለም? አዳምን እኮ ጋብቶ ተወለዳለ። ሚስት ተመርጦለት ተመረጣለ። አዳምን እኮ ብቻውን የሆን ዘንድ መልካም አይደለም ብሎ እኮ ረዳት የሆነች ሴት ፈጥሮለታል አይደል? እንዴት መሰለ እነዚህ ነገሮች ማየት ያለብን እንደ ጽሁፉን እንኳን ለመንበር ለምሳሌ ዘፍጥረት 5 ላይ ደግሞ ሄደህ ብታየው ይሄን 2-3 ላይ አንብብክና 5 ላይ ሄድ ምንድን ነው የሚለው? ሰዎች መላእክቶች የእግዚአብሔር ልጆች ሳይሆን የአዳም የትውልዱ መጽሐፍ ነው ብሎ አይደለ? ከዛ ሴትና ወንድ አድርጎ ፈጠራቸው ይላል። በፈጠረበትም ቀን አዳም ብሎ ጠራቸው። የሁለቱም ስም ማን ነው? አይ እሱማ ከዛ ሴትም ተፈጥሯል እኮ። የሁለቱም ሴትና ወንድ አድርጎ ፈጠራቸው። በፈጠረበትም ቀን ስማቸውን አዳም ብሎ ጠራው ነው የሚለው። የሁለቱም ታዩ ቼክ አደረገው። እኮ ልክ ነው። አንድ ነው፣ አንድ ማንነት ነው። አንድ ነው አይደለም። አንድ አይነት ከአዳም የግራ ጎን እንደተፈጠረች መጽሐፍ ቅዱስ እንቅልፍን ጣለበት። ሌላ ነው ባይዘው እሱኛው ፍጥረት ይሄ አሁን ሔዋን አይደለችም። ሜታፊዚካል ሴትና ወንድና ሔዋንና አዳም ይለያያል ኮንሴፕቱ። ሜታፊዚካል እኮ ያቺ የተፈጠረችው ሴት ሔዋን አይደለችም። ከእግዚአብሔር የተገኘ ማንነትና ከሰው የተገኘ ማንነት ማለት ነው። ፎልስ ሰልፍ እና ሃይስ ሰልፍ ሲያወራ ነው።
አዳምን ያሳተው ፎልስ ሰልፍ ከሱ የተገኘ ማንነት ነው አይደል? ሔዋን ማለት ሶርሷ ማን ነው? አዳም ነው። አዳም ደግሞ ሶርሱ ማን ነው? እግዚአብሔር ነው። ስለዚህ ከእግዚአብሔር የተገኘውን ማንነት ከሰው የተገኘ ማንነት እንዴት ዲሲቭ እንዳደረገው ለማሳየት የተገለጸ ሜታፎሪካል እንጂ ሴት ነው እንዳደሉ። ያማ ሁለቱም አዳምና ሔዋን ሁለቱም ማለት ነው። የሁለቱም ስም አዳም ነው። አዳም የወንዱ ስም አድርጎ ነው ብዙ ሰው የሚረዳው። ግን ጀነሲስ 5 ጋር ስትሄድ በፈጠረበት ቀን ሁለቱንም አዳም ብሎ ጠራቸው ነው። አብሮ ነው የፈጠራቸው ነው ነው እኮ የሚለው ምን ማለት ነው? በምን መረዳት ነው ይሄ መረዳት? በምን መረዳት ነው እንደዚህ ብለህ የምትናገረው? እኮ እንደዚህ ነው የሚለው። በጌታ በኢየሱስ ስም አነባለሁ። የአዳም የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ ያደረገው ወንድና ሴት አድርጎ ፈጠራቸው ባረካቸውም ነው የሚለው። ይኸው ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው ይላል። እና ሴቷም የወንድም ስም አዳም ነው። አንድ ላይ ፈጠራቸው ስማቸውን በፈጠረበት ቀን በዚያው ቀን አዳም ብሎ ጠራቸው። እንዴት? ምን ማለት ነው? ሁለት ላይ እንሂድ። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት። አንድ ነው እንግዲህ ሁለት እንዳልሆኑ እዚህ ጋር ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል አለ። ከወንድ ተገኝታለችና ሴት ትባል። ወንድነትና ሴትነት ነው ያለው። ወንድነትና ሴትነት ነው ያለው። አሁን እዚህ ጋር ወንድነትና ሴትነት ምንድን ነው መሰለህ? አሁን መጽሐፍ ቅዱስ ላይ ወንድ ሲባል ይሄኛው አይደለም። ለምሳሌ የወንድ ራስ ምናምን ሲባልም ይሄኛው የስትሮ ራስ ማለት አይደለም። የሆነ የምታንጠለጥለው ራሱ ክርስቶስ ነው ማለት አይደለም። ሴትም ሲባል እቺ ጸጉራ እንዲያድጋ ያለችው ምናምን አይደለም። ሴት ማለት የወደቀ ማንነት ማለት ነው ሚኒንጉ እንጂ እነዚህኞቹ ሴቶች አይደሉም። እነዚህ ከወንድ የተለዩ አይደሉም። 50% ሴት አንተ እኮ ዝም ብለህ ብታየው በዚህ በሊትራል አእምሮ በኦርዲናሪ አእምሮ ባይ 50% ሴት 50% ወንድ እኮ ነው። አይ አይደለም፣ እኔ ወንድ ነኝ። ነው ሴት የለብህም። እናትህ ሴት አይደለችም። 50% ዲኤንኤ ከሷ አልወሰድክም። ዘር እና የሴት ዘር የለብህም። ከየት መጥቶ? ከእናትህ ነዋ። አይደለም ዞሮ ዞሮ ምንጩ አዳም ነው አይደል? አዳም እንቱ ለምን አልቶ ለራስ ሀሳብ ብቻ የሚመች ለራስ ሀሳብ ብቻ የሚመች አድርገህ ለመጠቅለል አትሞክር። አለኝ አባት አለ አለኝ። ሁለቱ እንቁላልና ስፐርም አጋጭተው አንተ መጣህ። ስለዚህ ሴት አለና ሴትና ወንድ ነህ። ከእናትህ ሴት የወሰድከው ዘር አለ፣ ከአባትህ ኦፍ ኮርስ ዲኤንኤ ማለት ስለዚህ ወንድም ሴትም አይደለህም። ሁለቱም አለባ። ለማን ነው የምታድለው? ሴትም አለ ወንድም አለ። ኖ ወንድነት ማኒፌስት አድርጎ ወጥቷል። ወንድነት ማኒፌስት አድርጎ ወጥቷል። የበለጠውን ስፍራ ወስዶ ወንድነት መጥቷል። ሴትም ልክ እንደዛው ሴትነቷ ማኒፌስት አድርጎ ይወጣል። ግን ወንድም አለባት። ወንድም ማንነት የለባትም አይደለም። አዎ ወንድም ማንነት። ስለዚህ አሁን እማማ ጥሩዬ አቶ በላቸው ምናምን ሲነሱ ስማቸው ሲነሳ ከሴትና ከወንድ ተገኘህ ነው ስም የሰጣቸው። ራሄል ቤቲ ምናምን ብለን ስም የሰጣቸው ስሙ ስናነሳው ሴትና ወንድ ስንል ሴትና ወንድ ደግሞ ምንድን ነው ስንል ባይብሊካሊ ሴቲቱ ሴት አትስበክ ምናምን እንዲያትበላ ምናምን ሲል ይሄኛውን አይደለም። ይሄኛውን ከሆነ በጣም ነውር ነው መጽሐፍ ቅዱስ። እቺኛ ምንላት ሴት አይደለም። ዘሎስ ሰልፍ ከገነት የተባረረው ማንነት ሴትነት ማለት ከገነት የተባረረው ማንነት ነው። ማንነት ነው ያ የወደቀው ማንነት። አያስተምር የተባለው እሱ ነው። ይሸፋፈን የተባለው እሱ ነው። እየተዋረደ የተገለጸው ባይብል ላይ እኮ ከየት መጥቶ ነው የሚሸፈነው? ከየት መጥቶ ነው የሚባረረው? ነው ከሌለ እንጂ አካል እኮ አይደለም። አካል እኮ አይደለም። ይሄ ቦዲ እኮ ሴትም ወንድም እኮ አይደለም። ሴት ነኝ የሚለው አንተ ወንድ ነህ ሴት ነህ? ወይ ሴት ነኝ አንተ ወንድ ነህ ሴት ነህ? ሴትም ወንድም አይደለም። ሴትም ወንድም አይደለም። እና ምንድን ነህ? ምንም አይደለም። አይደንቲቲ የለኝም እኔ ባይዘው ማለት ኢትዮጵያ አይደለሁም ምናምን እንትና ሰው አይደለሁም። ምንም ነገር ልትለጥፍብኝ አትችልም። ለምሳሌ ምንም ነገር አክሴፕት አደረግህ አልችልም ተለጥፎብኝ። ለምን ነህ የተባልኩትን ነገር በሙሉ አሽቀንጥሬ ክጀዋለሁ። ራስን ካድ በሚለው እግዚአብሔር ካድ በሚለው መሰረት በሙሉ ይላል እንት ክጀዋለሁ። ስለዚህ አሁን እንዲህ ነኝ የምለው ነገር አጥቻለሁ። የሚገርምህ አንተ ለባልና ሚስቶች ምን ትመክራለህ? ለባልና ሚስቶች መክረው ባልም እንዳልሆነ ባል እንዳልሆነ ባልም ሲባል ሌላ አይደንቲቲ ነው እንጂ ይሄኛው አይደንቲቲ አይደለም። መጽሐፍ ቅዱስ ላይ የተባለው ባል ከሆነ ለምን አሁን ክርስቶስ ባል ነው ሲባል ይሄኛ እንደምንለው ባል ነው። ለምሳሌ ሙሽራይቱ ሚስቲቱ ሴቲቱ ምናምን ሲባል ይሄኛ ምንለው ነው።
የተጻፈው መጽሐፍ ያው ሰው በሚገባው ልክ ለዛ ነው። አንዳንዴ አሁን እኛ ለዛ ነው አሁን ለምሳሌ በሬ የሚለው እንትን አንድ በፊት ያኔ የዛሬ 2 ዓመት ባወራ ነው ወሬ ላይ እቺን ቃል ተጠቅመን ነበር። በሬ የሚለው ቃል እውነተኛውን በሬ እንዳታይ ይከለክላል። አሁን ሰው የሚለው በሬ ይሄ ነው ብሎ አሳይቷል። እግዚአብሔር ካለው ደግሞ እግዚአብሔር በሬ ሲል የትኛውን በሬ እንዳለው አናውቅም። ግን አዳም አይደል በስም ያወጣላቸው? በአዳም 8000 ቋንቋ ይችላል። በ8000 ቋንቋ በሬ የተለያየ ስም አለው እኮ። በምንኛ ነው ታዲያ ያወጣው? አዳም ማለት ነው ሰው ማለት ነው። ፕሮግራሙ ማለት ነው። በፕሮግራም ማለት ነው። ፕሮግራም ይሄ ቋንቋ ይወለደው እኮ ምን ማለት ነው? እንደውም ስትናገር የሰማሁት ሰው የፕሮግራም ውጤት ነው የሚል ነው። ለምሳሌ እኔ የሆነ ጊዜ ራሴን መጠየቅ ስጀምር የተባልኩትን ነገር በሙሉ መቁጠር ጀመርኩኝ። መጽሐፍ ሁሉ ጀመርኩኝ። ተብያለሁ፣ እዛ ጎንደርና ጎጃሜ ነህ ምናምን ተብያለሁ፣ ልጅ ነህ ወጣት ነህ ምናምን ተብያለሁ፣ ጥቁር ነህ ምናምን ተብያለሁ፣ ጎበዝ ነህ ምናምን ተብያለሁ። የተባልኩትን ነገር በሙሉ ስቆጥረው 100 ምናምን ላይ ደከመኝ። እና ደግሞ አንዳንዶቹ አይደንቲቲዎች ይቀያየራሉ። የሆነ ሰዓት ህፃን ነው ተብለሃል፣ የሆነ ሰዓት ልጅ ነው፣ የሆነ ሰዓት ወጣት ነው፣ አዛውንት ምናምን እያለ ይቀጥላል። አያቆም፣ ይቀያየራል። አንዳንዱ አይደንቲቲ አያቆም። አሁን እንዲሁም ዓለም ላይ ስኬት ተደርሷል። ትናንትና ወንድ የነበረው ሰውዬ ከነገ ወዲያ ሴት ነኝ ብላ ትመጣ ትችላለች። ሰርጀሪ ተሰርቶ ሴት ነኝ ሊል ይችላል። እስከዚህ ሁሉ ተሄዷል። እና ይሄ የሚቀያየር አይደንቲቲ አለ። ዞሰኮል የአይደንቲቲ ማለት ይሄ ሌጊዮን የምትለው ማንነት ማለት ነው። 4000 ምናምን ሪያሽ ጋር የገደለው ማንነት ሰው እንደዛ ያቆሳቆለው ማንነት ነኝ የሚለው ነገር የሚለውና ነኝ የሚለው ነገርና ሆኖ ራሱ ስለማያገኘው ይሄ ማች ስለማያደርግ የሆነ ክራይስት ውስጥ ይገባል። ሰው እነዚህ ነገሮች በሙሉ የኔ አይደሉም፣ እየሰረዝኩ ይሄንም አይደለሁም፣ ይሄንም አይደለሁም። ይሄ ነገ ይቀየራል። አሁን ድሃ ብሆን ቀጥሎ ሀብታም ሲባል ይቀየራል። አሁን ሀብታም ከሆንኩ ነገ ድሃ ሲባል በሰው መለኪያ ይቀየራል። ሁሉም ደግሞ የኔ መለኪያዎች አይደሉም። አሁን ራሴ ቢሆን ሰው ነኝ ያልኩት ልክ ነው። ዲክሽነሪ ላይ ነው ሰው ምንድን ነው ብዬ ያነበብኩት። ሰው ነህ ሲሉኝ ሰው ምንድን ነው ስል ሰው ማለት በሁለት እግሩ ቆሞ መሄድ እንደዚህ ቋንቋ ያለው ምናምን የሚል እናገኛለሁ። ማነው ይሄን የሚለኝ አላውቀውም። ስለዚህ ስሰርዘው እስኪ እግዚአብሔር ያለኝ እስኪቀር ድረስ ሰው ያለኝ ይጥፋና በተፈጥሮ የሆንኩት እስኪቀር ድረስ አየዋለሁ ብዬ ስልጥ የቀረባለሁ። ምንም የምለው ነገር የለኝም ማለት ለጨዋታ ማለት እንችላለን። ሰው ነኝ ህፃናት ሆነን ፖሊስና ሌባ ተጫውተናል። ባልና ሚስት ተጫውተናል። ህፃናት ሆነን ወታደር እኔ መንግስቱ ኃይለማርያም ነኝ እኔ ምናምን ሀፓ ነኝ ምናምን ተጫውተናል። ልክ እንደዛ መጫወት ይቻላል። አሁን እኔ ሙክታር ነኝ አንተ ሶፊያ ነህ፣ እኔ ሙስሊም ነኝ እኔ ክርስቲያን ነኝ ምናምን እያልን መጫወት እንችላለን። ግን ይሄ የሆነው አይደለም የተባልነው ነው። የሆነ 2 ብር ክር አስሬ እኔ ብዙ ሰው እሸውዳለሁ። የ2 ብር ክር መንገድ ስወጣ አስሬ ኦርቶዶክስ ሆናለሁ ማለት ነው። የሆነ ኮፍያ ደግሞ እዚህ ወርጄ ገዝቼ እዚህ ጋር ጠምጥሜ ሼክ ምናምን ውስጥ ብሎ ቦታ ይለቀቅልኛል። ባስ ገባ የሆነ ነገር ደግሞ አድርጌ ሃሌሉያ ምናምን እያልኩ መንቀሳቀስ ደግሞ የጌታ ሰው ምናምን ታብዳል ትባላለህ። የሚቀያየር የሆንኩት ግን ሲድ ነው ማለት ቋንቋው። አሁን ሲድ ነው ስንል ይህ ሲድ ሪል መስሎን መሽወድ የለም። የሆነ ነገር አለ። የሆነው ነገር ከማለት በላይ ነው። ከማለት ከምናወራው ነገር በላይ ነው። ይሄ ማለት ከዛ በታች ነው። አንዳንዴ ማለት የማትችለው ነገር አለ። አሁን ውሃ ቀመሰውና ምን ይላል እስኪ ጻፍልኝና በሱ ስክሪፕትና ወረቀት ወይም በቃለ ነገረኝና 1 ሚሊዮን ብር ልስጥህ እኮ አይቻልም። ምንም ነገር ማውጣት አይቻልም። ውሃ ነው ቴስቱ። ውሃ የሚባል ቴስት አለ እንዴ? ኮካኮላ የሚለው ቡና ነው የሚለው ቴስት አላቸው እነሱ እኮ። ምንድን ነው ንገረኝ። አንጻፈው ምን ውሃ ነው የሚለውን ተወውና ውሃ ነው ማለት ነው። ቴስቱን ራሱን ጻፈው እኮ። የለም ምንድን ነው ቴስቱ? ቴስቱ መጻፍ አይቻልም፣ ማውራትም አይቻልም። ልክ እንደዛ ነው ላይፍ። ማውራት መጻፍ የማትችለው የምትኖረው ነው። ቅድም ላይፍ ስታይል ያልከው ነው፣ በቃ ህይወትህ ነው። ኦኬ። ሲኦልና ገነት አሉ? አዎ በጣም አለ። በአንድ ወቅት የለም ምናምን ትላለህ፣ በአንድ ወቅት የለም ስትል ነበር አንተ። አዎ ለምንድን ነው አክቹዋሊ የለም የምትለው? ምንድን ነው መሰለህ የተሳለብን ሲኦል አለ። የሆነ ቦታ ሄደን ፋየር ውስጥ እሳት ባህር ውስጥ ይዤው ተደረገን እንደምንጣል ማለት ነው። አይደለም ከዚህ በፊትም ልክ እንደዚህ እንግዳ ጋብዣውን ቅርብ ቀን ሲኦልም ገነትም የለም የጓሮ አትክልት ናቸው የሚል ሀሳብም ስለሰማው ማለት ነው። አዎ አሁን የጓሮ አትክልት ምናምን የሚለው ኮንሰፕት መንተባተብ ነው። ዞሮ አሁን ትልቁ ነገር ሲኦልም ገነትም የምትለው አለም የለም የምትለው ነገር እንዳለ በቅድም ባለው ፍሬምወርክ አለም የለም የሚባለው ነገር በሙሉ ከኔ እውቀት ስለሆነ የምጀምረው የሆነ ነገር አለ ስልም እኔ ኖሬ ከኔ እውቀት የማስጀምረው ነው። እኔ ፖዚሽን በረኛ መሆንበት ሀሳብ ነው። የለም ምስል የኔን በረኛነት ይጠይቃል። የኔን ተከላካይነት፣ አጥቂነት ምናምን ይጠይቃል።
ላይ ስትሆን አይደለም የለም ላይ ስትሆን ቦርኮ ነህ። ፖዚሽን ነው የምትይዘው፣ ጎዳና ላይ የምትወጣው አንተ ራስህን ትተህ የሆነ ሀሳብ ነው ጥብቅና ተገተረህ ሽንጥን ገተረህ ሌላ አታክ ስታደርግ የምትለው። አሁን ከዚያ ውጭ ምንድነው ለእኔ ለምሳሌ አሁን ባለው ፐርስፔክቲቭ ሲኦል ማለት ፍጹም አለመርካት፣ አለማረፍ፣ የሆነ ፖዚሽን ይዞ መሰቃየት። የኔ እውነት አለ፣ የኔ የሚያነጻ ነገር አለኝ፣ የኔ የሚቀድስ እንትን አለ። ሶፊ የሚለው ነገር በሙሉ ውሸት ነው፣ አሳሽ ነው፣ ዲሰፕሽን ነው፣ ሃይማኖተኛ ነው ምናምን ነው እያልኩኝ እሺ ስል እኔ ቀዳሽ ያንተን አርካሽ ምናምን ሆኜ ከዚህ በላይ ሲኦል የለም። ሃይማኖትን እየሰደብኩ ለምሳሌ ሃይማኖት ይሄ ነው እያልኩ ሌላ ሃይማኖትን የሚኮንን የኔን ነገር ደግሞ የሚያጸድቅ የኔ ፍልስፍና የኔ ወግ የኔ ምናምን በቃ ህዝብን ነፃ የሚያወጣ የሚፈውስ የሚያድን ያንተ ግን በቃ የወደቀ የተናቀ ያረጀ ጽሁፍ ላይ ምናምን ብዬ ስመናቀር ምን ላይ ያለሁት ነው? ያ ፖዚሽንህ እኮ ነው ሲኦል ልትለውበት ይችላል። ስቃዩ እሳቱ ምናምን ስፒሪቹዋል ስለሆነ ይበላሃል። ምንም እያልክ ነው የምትኖረው እየቃዠህ ማለት ነው። ከዛ ውጭ ግን ለምሳሌ ጽድቅም ኩነኔም ይሄ ምናምን የምትለው ነገር ከዚህ ከኢሉዥኑ ከሰው ተውቶች እኔ አንተን ላጸድቅም ልኮንንም አልችልም ማለት አማይ አንተን ላጸድቅም ልኮንንም ይችላል። እሱማ መጽሐፍ ቅዱሳዊም ነው። ሆነም አልሆነም ሊያጸድቅም ሊኮንንም የሚችል ስለዚህ እኔ አንተንም ከመኮንንና ከማጽደቅ እኮ አይ ግን አሁን ሃይማኖቶች ምን ይላሉ? በየትኛውም እስልምናውም ክርስትናውም ላይ ብትሄድ የሚያነሱት ሀሳብ አለ። ለምሳሌ መልካም ስትሆን መንግስተ ሰማይ ወይም ገነት ትገባለህ፣ ደግሞ መጥፎ ስትሆን ደግሞ ወደ ሲኦል ትገባለህ የሚል ሲኦል የሚንቀለቀል እሳት እንዳለ፣ መንግስተ ሰማይ ወይም ገነት ላይ ደግሞ እረፍት እንዳለ ሰዎች ያገኛሉ። ከዛም አንጻር እኔ እውነቱን ለመናገር ያ ይኑር አይኑር እንትን አለ። ግን የኔ እንትን ልንገርህ። እሺ ንገረኝ አንተ። የኔ ፐርስፔክቲቭ ድንገት መጽሐፍም ላይም ሰፖርት ያደርገኛል። መጽሐፍ እሺ ስታይ ተስፋ ባደርግ ሲኦል ቤቴ ነች ነው የሚለው አይደለ? ተስፋ ባደርግ ብሎ የሚጀምረው ተስፋ ማለት ነገ ላይ የሌለ ነገር ላይ ብኖር አሁን በሲኦል ነኝ ነው። አሁን ሳይሞት የጻፈው ዳዊት ሳይሞት የጻፈው ኢዮብ አሁን እያሉ ነው። አሁን በሲኦል ነኝ እያሉ የጻፈው አሁን ከሲኦል አውጣኝ ነው። ስለዚህ አሁን ሰው አሁን ላይ የሚኖርበት ህይወት ምንድን ነው? አሁን የሚኖረው ህይወት እንዳልኩት ትናንትናና ነገ ላይ ከሆነ ከዚህ በላይ ሲኦል አለ እኮ። አንተ አሁን አትሽሽ፣ ዙሪያ ጥምጥም ሲኦል አለ ወይስ የለም? መንግስተ ሰማይ አለ ገነት አለ ወይስ የለም ነው። ይሄኛ አሁን ከተውት ውጭ ሃይማኖቶች እንደዚህ ብለው ያስተምራሉ። የአንተ ምንድን ነው ነው? የዴኬር ህፃናት የሚጫወት ጨዋታ አይደለም እንዴ? ሰዎች እየለፉ ያሉት፣ እየሰገዱ ያሉት፣ እየጾሙ ያሉት፣ እየጸለዩ ያሉት፣ የተለያዩ የሃይማኖት ስፍራዎችን እየረገጡ ያሉበት ምክንያት እኮ አትክልት ለመብላት ነው። እዛ ሄደው የት ሙዝ ለመብላት ነው። የት ሰማይ ቤት ሄደው ማርና ወተት ለመጠጣት ምን ማለት ነው? በሀገራችን እንደው ከሃይማኖት ውጭ እንኳን ብንመጣ እኮ አንድ ሰው ሲሞት አረፈ ይባላል። ወደ እረፍቱ ሄደ አረፈ ማለት እኮ ወደ ሲኦልም ወደ መንግስተ ሰማያትም አልሄደም ማለት ነው። እንዴት ተገላገለ? ህይወቱ አበቃ ማለት ነው። አረፈ ማለት አይደለም፣ ወደ እረፍት ሄደ ነው እንጂ አይደለም። ታዲያ መኖር መቀጠል አቆመ ነው። ተኛ በቃ ለዘላለም አንቀላፋ ነው እኮ። ምንድን ነው የሚሆነው? ሰው ከሞተ በኋላ ምንድን ነው የሚሆነው? አንደኛ ዝም ብለህ ይሄ ሜታፊዚካል ሌቭል እናውራ ካል ሰው ሞቷል። የለም በህይወት ሰው የለም። አሁን አንተ በህይወት የለህም ነው? እናንተ የለንም እኮ ቅድም እየነገርኩህ አይደል? ጎስት እኮ ነው መቃብር ላይ ይሄ ጎስት እያሉ የሚሰሩልህ ፊልም አለ አይደለ? ጎስት ላይ ነው አሁን። ይሄ ልክ እንደ ህልሙ ማለት ነው። እየተንቀሳቀስ ከሞት በኋላ ባለ ህይወት ነው ያለ ነው። አሁን ሞተን ተነስተን ያለ ነው። ከሞት በኋላ ባለ ህይወት ይሄ ቨርቹዋል ነው። ቨርቹዋል ነው። ይሄ እኮ ውሸት እኮ አይደለም። ማውራ እኮ ገባኝ እኮ ንገረኛ፣ እሱ አስረዳኝ ነው። አሁን ወደፊት አይደለም የሚሞተው እኮ ለተመልካቾችም ግልጽ የሆነ ነገር ኮንሰፕት እንዲያገኙ እኮ ነው። ሰው ወደፊት አይደለም የሚሞተው 100% አሁን ሞቷል። አሁን በህይወት የለም። አሁን እኛ በህይወት የለም። አሁን ላይ በህይወት አታገኘውም አንድም ሰው አንድም ማለት ነው። ስለዚህ ሁሉም ሞቷል። ያ ቀደም እንዳልኩህ ሙታን የቆሯቸው ነው ያለው። በሞት ውስጥ ነው ሁሉም ያለው፣ በሞት ጥላ ስር ማለት ነው። አሁን ሞተን ያለ ነው። ሁሉም ሞተ ነው ያለው። ያው የለም ቢኮዝ ለዛ እኮ ነው ስለ ሞተ እኮ ነው የሞተ ሰው ቼክ የምታደርግበት መንገድ ልንገርህ። እሺ አሁን ለምሳሌ እዚህ ጋር አንድ አስክሬን እናስተኛ፣ የሞተ ሰው እናምጣ ከምኒልክ ሆስፒታል። ከዛ ሌላ ደግሞ አንድ ሰው በህይወት አለው ሲል የሚል ሰው አምጣና እዚህ ጋር ቁጭ አድርገው። ማነህ ብትለው በህይወት ያለውን ሰው አያውቀውም። የነገርኸውን ነው የሚነግርህ። ከበደ ነኝ ምናምን ነው የሚልህ።
ቀጥሎ ማነህ ብትለው ሰው ነኝ ምናምን ነው የሚለው። የነገርከውን ነው የሚነግርህ። ምን እንደሆነ በስህተት አያውቅም ወይም ቀዳዳ የለውም ከነገሩት ውጭ። ይሄ ራስህንም ቼክ ማድረግ ትችላለህ። አታውቅም። ከነገሩህ ውጭ አንዲት ነገር በስህተት አታውቅም። የነገሩህን ከሆነ የምታውቀው የሆንከውን ማታውቅ ከሆነ አሪው አላይም እንዴ ለምን በህይወት ስርዓት ውስጥ ስላለው አይደል እንዴ ሲደክመኝ የምተኛው ሲርበኝ የምበላው ችግር የለም። እሺ መብላትም መድከምም መተኛትም ምናምን ምስል ከነገረህ ነው። ያው መቀመጥ ነው ተብያለሁ፣ መቀመጥ ነው። ቆሜ ነው ብለህ ውሸታ ነው የምትለኝ። አሁን ቆሜ ነው ያለሁት ብለህ ለአንተ ውሸታ ነው። ይሄ መቀመጥ ተብያለሁ። አዎ እኮ ምክንያቱም ቁጭ ብለህ ብለህ ደግሞ ስልሳው ተነስተሃል። ይሄ መቀመጥ ነው ካለው ውሸታ ይሄ አጭበርባሪ ነው ምናምን ነው የሚለው። ይሄ የተባልኩት ከሰማሁት ከንግግር ውጭ የሆነው ነገር ምንድን ነው? ይሄ ግድግዳ ነው ችግር የለውም ይባል አይባል እሱ አያጣላም። ግን ተነግሮኝ ነው የሆነው ምንድን ነው ብትለው አያውቀውም ነው። አሁን ይሄ እያወሩ ነው፣ ኢንተርቪው ነው፣ ሶፊ እየጠየቀው ሙላት እየጠየቀው ነው ምናምን እኮ ችግር የለውም። ለጌሙ ቢባል ችግር እኮ የለውም። ግን ነው ወይ በትክክል አንተ ሶፊ ነህ ወይ በትክክል እኔ ሙላት ነኝ ወይ በትክክል ይሄ ኢንተርቪው ነው ወይ? ማን የነገረን? ማን ያለን? እንዲህ ከነገሩን ውጭ እየሆነ ያለውን ነገር ማወቅ እንችላለን። ለዛ እኮ ነው አሁን ሰው እኮ አንዳንድ ቆሞ ለምሳሌ ማንም የቆመ ቢሆን እንዳልቅ ይጠቀቅ ምን ተጠቅሞ ለምሳሌ ማንም የቆመ ቢመስለው እኮ ወድቋል እኮ የቆመ ነው የሚመስለው መስሎት አይደል? የቆመ መስሎት አሁን ወድቀህስ ቢሆን የተቀመጠ ቢመስለው እንዳይወድቅ ይጠቀቅ ነው። አዎ ለምን መሰለህ? እንዳልወደቀስ በምን ያውቃል እኮ ነው። እንዳልወደቀ በምን ያውቃል ነው። ገብቶሃል? በምን ታውቃለህ? ስለዚህ አሁን የምንለውን ነገር ለምሳሌ ዓለም ላይ የሆነ ያለው ትርምስምሱ የሚባለው ነገር ሳይሆን አትፌስ ቫልዩ ነገሩ ምንድን ነው? አሁን እየሆነ ያለው ይሄ ማውራት ነው፣ መተኛት ነው፣ መቆም ነው፣ መቀመጥ ነው። አንተ እኔ ሙላት ነኝ፣ አንተ ሶፊ ነህ። ይሄ ንግግር ነው፣ ይሄ አማርኛ ነው፣ አሁን ቋንቋ ነው፣ ፊደል ነው፣ ምንድን ነው? ባህሉ ልክ ነው። ይሄ የፊደሉ ብሉይ ኪዳኑ ማለት ነው። በፊደሉ ልክ ነው፣ ምንም ስህተት የለበትም። ይሄ መብላት ነው፣ የመጠጣት ነው፣ የምናምን ምናምን። አንተ አሁን አንተ ሞታል ነው የሚባለው በህይወት አለ የትኛው ነው? ከሁለት ነገሮች አሉ። ከሁለት አንዱ የትኛው ነው? አንተ ሰው እኮ ሞቷል። ሰው እኮ ሁሉም ሰው ሞቷል። ስለዚህ አንተ አሁን ሞተህ ነው ያለው። አንተ የሚለውን ተው፣ እኔ መጀመሪያ የለውም። እሺ ለነገሩ ምን በህይወት የለውም ያለን ሰው ብሔሩም ጠይቀው። ብሔር ከየት ነው አንተ? ያንተ ምንድን ነው ብሔር? ብሔር ምንድን ነው? ብሔር ምንድን ነው ነው የምልህ እኮ ብሔር ምንድን ነው ብትለኝ ብሔር ምንድን ነው ብዬ ነው የምጀምረው እኮ። ብሔር ለምሳሌ ካታጎሪ ከየት ነው? አሁን ኢትዮጵያ ውስጥ ወደ 80 ምናምን ብሔር ብሔረሰቦች አሉ። አንተኛው የትኛው ነህ ነው? ሀህ የሚለው ነው እኮ ብሔር አይደል የምንለው። አሁን ለምሳሌ አቡጌዳ ምናምን የሚለው አማርኛ ነው። አባጫዳ ምናምን የሚለው ኦሮምኛ ነው። እና ፊደል ልሁን ብላክቦርድ ላይ ያለ ፊደል ልሁን በቃ አለ። ዞሮ ዞሮ አለ። እኛ የምናውቀው በቃ አንተ ወቀው። እኔ ግን አላውቅም፣ የለሁበትም፣ በፍጹም የለሁበትም፣ አላውቀውም። እኔ እንዲህ ነው ለሚሉ ሰዎች ታዲያ ምንድን ነው የምትለው አንተ? እስቃለሁ። እኔ ኦሮሞ ነኝ ብትለኝ እስቃለሁ። እኔ ትግሬ ነኝ ብትለኝ አቤት የሰው አወዳደቅ አሟሟት እንዴት ሲያምር አሟሟቱን አሳምሮለታል ብዬ ያልኩን ከሆነ ስትለኝ ከዚህ በላይ እኮ ሞት የለም። ለምን ማየት ኦሮሞ ሲሆን ማየት አማራ ሲሆን ማየት ትግሬ ሲሆን መስማት እና የሚለው ድምፅ የሆነ ብሔር ስትሰጠው ድምፁን ብሔር ስትሰጠው ኦሮሞ ሲሆን አካም ካለ አካ የሚል ሲምቦሎች ኦሮሞ ሲሆኑ ገልብጠህ ስትለው ደግሞ አማርኛ ሲሆን ከግራ ወደ ቀኝ ስትለው ደግሞ በካራቴ ስትመታው ጉራጌኛ ሲሆን በዚህ ስትሸወድ ተሸውዶ ያገኘው ሰው ታዝናለህ፣ ታለቅሳለህ። ሌላ ምንም ማድረግ አትችልም። ሰው አጠቃላይ ያለበት ስቴት ስለሆነ ልክ ነህ እኮ አንተ። ፑቲንም እኮ አለው ብሔር፣ ትራምፕም እኮ ብሔር አለ ብትለው እኮ አለኝ ይላል። አገር አለኝ እኮ ይላል። አገር ያለው እኮ መስሎታል። ፑቲን እኮ ራሻዊ እና ጠቅላይ ሚኒስትር የሆነ እኮ ይመስለዋል። ታውቃለህ? ኤቭሪባዲ እኮ ይመስለዋል። ነወይ ነው። አሁን ትክክለኛው ላይ ስንቆም ይበሉ ችግር የለም መባሉ ጽድቅም ኩነኔም አይደለም። ማንም ምንም ይበል። አንተ ፓስተር ነኝ ካል አይደለም ማለት ጽድቅም ኩነኔም እኮ አይደለም። ፕራክቲካሊ ሰው ነኝ ከምለው ከኔ የተለየ አይደለም። ሰው ነኝ ስል አንተ ፓስተር ነኝ ማለት ነውር አይደለም። እኔም የሆነ ነገር እየዋሸሁ ነው ሰው ነኝ ብዬ። ኤቭሪባዲ ሙላት ነኝ እያለ ነው። እዛ ጋር እየዋሸ ነው። እዛ ጋር ሴት ነኝ እያለች አንተ ልትከስ የምትችልበት ምንም ነገር የላትም። የሆነ ነገር ነኝ ብዬ ከቆምኩኝ ፖዚሽን ይዣለሁ። በቃ 6 ቁጥር ነኝ፣ 9 ቁጥር ነኝ፣ አጥቂ ነኝ፣ ተከላካይ ነኝ ምናምን። የማጠቃው ማን ነው? አንተ ሊሆን ይችላል። እኔ አማራ ነኝ ስል አንተ ኦሮሞ ከሆንክ ጠላት ትሆናለህ ወይ በጎሪጥ አይሃለሁ ወይ በምናምን አይሃለሁ። እኔ ኦርቶዶክስ ሆኜ አንተ ጴንጤ ስትሆን አሳች መናፍቅ ነን ብዬ አይሃለሁ። ፖዚሽን ሲይዝ ጠላት ለመፍጠር ነው፣ አንድ ላለመሆን ነው። ነኝ የምትለው ነገር በሙሉ አንድ ላለመሆን የሚደረግ ነገር ነው። አንድ ለመሆን ከሆነ
እኔ ሙላት አንተ ሶፎንያስ አትሆንም። አንዱ አማራ አንዱ ትግሬ አይሆንም። አንድ ለምን እንኳን አንዱ ኬንያዊ አንዱ ኢትዮጵያዊ አይሆንም። አንዱ ሀብታም ልዩነቱን ታጥፈዋለህ። ልዩነቱ በሙሉ ሲጠፋ ለካ ሁለትዮሽ የለም። ሁለት የሚባል ነገር የሚቆጠር ነገር የለም። ለካ ባልንጀራህ አንድ ራስህ ወደድም እኮ ለዚህ ነው ባይዘው ራስህ ብቻ ነው ያለኸው። ራስህ ነህ ነው ራስህ መሆንን ሪያላይዝ ካላደረኩኝ ለራሴ ልወድ አልችልም። ይሄ እጅ ይብላ ያኛው እጅ አይብላ የምትለው እኮ ያኛው የኔ አይደለም ነው። ያም ይሄም እኔ እንደሆንኩ ካወኩኝ ግን ይሄ አይብላ ይሄ አይብላ ትላለህ። ስለዚህ ለባልንጀራህ አድርግ የተባልከውን ነገር ታደርጋለህ። እኔ ነኝ የምበላው በዛ ሆኜ ትላለህ። አሁን ግን ነኝ የምንለው ነገር ለአንተ ሌላ ነህ፣ እኔ ሌላ ነኝ። እኔ ሙላት ነኝ፣ አንተ ሶፎንያስ ነህ። እኔ እዛ ጎንደርና ጎጃም ነው ተወልጄ ያደግኩት፣ አንተ አዲስ አበባ ምናምን ነው። እኔ ምናምን ነኝ። ይሄ ናሬሽኑ አቫታር ካራክተር ፈጥሯል። አቫታር እንዲሁ ስግጥ ያለ ሰገጥ ይፈጥራል። ለዛ ግትር ብሎ የቆመ ፖል ፈጥሯል። ለመጋጨት ነው ይሄ እኔ አይደለሁም የሚለውን መልክ ያኛውም ተጭኖበት ነው፣ ያኛውም ተጭኖበት ነው። ፕሮግራም ነው ማለት እኮ ያ ነው። ይሄኛውም በፊደል ተጫነብኝ በአቡጊዳ፣ ያኛውም ተጫነበት በኦሮሞኛ፣ ያኛውም በትግርኛ ተጫነበት፣ ያኛው በቻይንኛ ተጫነበት። ስለዚህ ያኛው በአማርኛ ሳወራው ቻይናዊ አይሰማም፣ እሱ ደግሞ ያምሻሻሽ ላይ አልሰማም። እኔ በተጫነብኝ ቋንቋ ነው የምሰማው። ስለዚህ ያንን ነው ፕሮግራም የምንለው። አይደንቲቲ የተሰጠን የውሸት አይደንቲቲ በሙሉ የተከመረብን ነገር በሙሉ ህልማችን፣ ምኞታችን፣ ታሪካችን ምናምን እየተባለ የተሰጠን ነገር በሙሉ አሁን ላይ ሕያው ሆነን እንዳንኖር የመቃብር ድንጋይ ሆኗል። አሁን ላይ እንዳናይ የመቃብር ድንጋይ። ስለዚህ የመቃብር ድንጋይ መፈንቀል አለበት። ትንሣኤ ማለት ያ ነው። ታዲያ እንደዛ ከሆነ አንተ ለምንድን ነው የምትኖረው? መች ኖርኩኝ? አይ ለምስ እንዴት ነው መች ኖርኩኝ? እየኖርክማ ነው። እንደውም ብዙ ወጣቶች በአሁኑ ሰዓት መኖር መረረኝ፣ እንደዚህ ሰለቸኝ ያሉ ራሳቸውን የሚያጠፉ አሉ። አላጠፉም። መጀመሪያም አልነበሩም። ችግር የለውም። ግን አሁን መኖር የሚባለው ቅድም እንደነገርኩህ ለምሳሌ በህልም ውስጥ አሁን ህልም እንደሆነ እያወቅኩኝ እያወራሁ አንተ ጋር እኔ ባይዘው ህልም በጣም አያለውና ጥሩ ህልም ሲሆን አሪፍ ህልም ከሆነ እያወቅኩኝ አልነቃም። ህልም እንደሆነ አውቃለሁና ላስቀጥለዋለሁ። አሪፍ ከሆነ መጥፎ ከሆነ ደግሞ እነቃለሁ። ማስቀጠል አልፈልግም። እና አሁን ጥሩ ህልም አድርጌ እያስቀጠልኩት ነው እንጂ ህልም ውስጥ እንጂ እውነት እንዳልሆነ በትክክል 100% አውቃለሁ። አሁን እየኖርክ አይደለም አንተ? ማንም እየኖረ ኢመርጀንሲ አላሚው ነው የሚኖረው። በህልም ውስጥ ያለው ሰውዬ፣ በህልም ውስጥ ያለው ሙላት ማለት ህልም ውስጥ ያለ ህልም እኮ ማለት ህልም እኮ አንተ ማለም አትችልም። አንተ ተኝተህ ይሄ አካል ተኝቶ ይሄ አይን ተጨፍኖ ይሄ አፍንጫ ይሄ ስቶፕ አድርገው ሌላ ቦዲ ነው የሚነሳው። ግን ህልም እንደሆነ የምታውቀው በዚህኛው አካል ነው ስትነቃ። እሱ ሜሞሪው ነው። ዞሮ ዞሮ በዚህ አካል ውስጥ እኮ ፊደል የለም። ሜሞሪ ሌላ ኤክስተርናል ነው። አካሽክ ነው ይሄ መረጃ። ኮንሽስነስ ብትለው አውትሳይደር ነው። ቋንቋ እኮ ባይዘው አሁን እንዴት አንተ ዴቭዝ እኮ በጣም ሶፊ ሰማይና የምድር ያክል ስለሆነ እኮ ነው ለመረዳት የሚጨንቀው። አሁን እኔ ሳወራ ከዚህ ከምንድን ነው እየወጣ ያለው ፊደል? ከአንደበት ነው። ካፌ የት ላይ ስቶር ሆኖ ነበረ? ልብ ላይ ነበረ። ኤቢሲዲ። ምክንያቱም ሰው መጽሐፍ ከልብ ሞልቶ ለአፍ ይተርፋል ስለሚል እዛ ውስጥ አሁን ተከምሮ ያለው ፊደል አለ። ቤት ምናምን መኪና ምናምን ያው እሱማ እውቀት ነዋ። ከዛ እየወጣ ወደ አንተ ጆሮ ጣጣ እያለ እየገባ ነው። እንዴት ነው ከዚህ ወጥተው ጆሮህ ለመድረስ በምንድን ነው ትራንስፖርት ያደረግናቸው? በዚህ ነው። አይ ከዚህ ወጥተው አንተ ጆሮ ለመድረስ ያው በዌቭ አለ ዌቭ አለ። ሰው ለዛ ነው አሁን ካፌ ይሄ ከንፈር አማርኛ አያውቅም። አማርኛ መናገርም ሀም አያውቅም። ይሄ ከንፈር አያውቅም። ከዚህ ማለት ነው የሚወጣው። ባይዘው ከየት ነው የሚወጣው? ራስህ ውስጥ ነው የሚወጣው። ራስህ ውስጥ ነው የሰማኸው። ራስህ ውስጥ ደግሞ ያ በሬ ስል በሬ ባታውቅ ኖሮስ አሁን ኛኛ አልኩኝ አንተ ታውቀው ሚኒንግ። እሺ መጣለህ ሰማኸው አልሰማኸው? ብቀጥልስ ኖ ኢንተርፕሬት አደረከው አልተረጎምኩትም ነው እንጂ ስለዚህ አላወቅኸውም ሚኒንጉን ማለት እኮ ነው። የምትሰማው ምን ሲሆን ነው? ሚኒንጉን ስታውቀው ነው። አንተ ያወቅኸው ነገር ነው ከአንተ የሚገለጥ። ካላወቅኩትማ ምንም ዝም ጫጫታ ነው። ስለዚህ አበበ በሬ በሶ ምናምን ስል በሶ ታውቃለህ፣ በሬ ታውቃለህ፣ ምናምን በላ ስል በላ መብላት ምንድን ነው ታውቃለህ እያልኩኝ የምታውቀውን ነገር ነው እንጂ የምትሰማው ከዛ ውጭ አትሰማም። ስለዚህ የልምድ ውጤት ነው አንተ ጋር ያለው። እሱም ደግሞ አውትሳይደር ነው። አንተም ደግሞ አንተ ውስጥ አይደለም ተውት ያለው። ተውት ከውጭ ነው ያለው። ባይዘው ኦኬ። እስቲ እንደዚህ እናድርግ። ለምሳሌ አቶ ሙላት እሱ እጄ ማእጅ ነው። አንደኛ እጅ አይደለም እሱም አይደለም። ባለቤትም የኔ ነው የሚል ባለቤት የለም። ክሌም የሚያደርግ አለ። አሁን እዚህ ውስጥ ሙላት ነኝ ብሎ ያለው ሰውዬ እጄ ነው ይላል። የማእጅ ነው አይታወቅም። እጅም አይደለም ሲጀመር ምንም አይደለም። አይ እጅ ማእጃችን ነው። እጅ አይደለም እጅ ነው ብለው ሸውደውናል። ቀልደውብናል። ባይዘው ዋቴዎቹ እጅ ነው ብለው ጥብ አድርገውናል። እሺ ምንድን ነው ታዲያ?
እግር ነው ታዲያ እጅ አይደለም ይለኛል። ይሄማ እጅ ነው፣ እጃችን ነው። እጅም እግርም ምን እንደሆነ አናውቅም። ባለማወቅ ማረፍ አይቻልም፣ መገላገል አይቻልም። ምን እንደሆነ ባለማወቅ፣ ምን እየተደረገ እንደሆነ ባለማወቅ እንደ ልጅ ለመሆን ዊሽ አታደርግም። አሁን እንደተወለደ ሕፃን በመሆን ምንም አሁን መተንፈስ ይዟል። አይ እሱማ መጽሐፍ ቅዱስ እኮ እንደነዚህ ሕፃናት ካልሆናችሁ እና መንግስተ ሰማያትም እንደዚህ ላሉ ሕፃናት ነው ይችላል። እንግዲህ መንግስተ ሰማያት የሚያክል ነገር ማጣት አያሳዝንም? እንደዛ ከሆነ አሁን ላይ ማጣት ባለማወቅ እኮ ነው እንጂ እንደ ሕፃን ልጅ ነው ሲባል ትንሽ እየጥጥ እየሆነ ዙም ኢን ሆኑ ማለት እኮ አይደለም። ባለማወቅ ይሄ ምናምን ነው ባለመቀበጣጠር ኮሜንታተር ባለመሆን ይሄ እንትን ብጭቆ ነው ይሄ ምናምን ነው አይሉ ሊቪንግ ሲምፕሊ እኮ ሰው ለምሳሌ አሁን ብትጠይቀኝ የማጅ ነው ብትለኝ የኔ እጅ ላለሁ እኔ ውስጥ ሆኖ የኔ እጅ የሚለው ማን ነው? ኤክሰለንት እሱ ነው። ቅድም ሂውማኒቲ መወራት ካለበት ሰውነት ምንድን ነው? ብዙ ሰው ሚስ የሚያደርገው ለምሳሌ በዚህ አፍ የሚያወራው ማን ነው እኮ እጄ ነው እግሬ ነው ብሎ ክሌም የሚያደርገው ማን ነው እኮ እሱን ነው ማወቅ የፈለኩት ነው። ይሄ ነው በቃ ትልቁ ዓለም መጠየቅ ያለበት ኢነር ሰልፍ የሚባለው በተለምዶ ማን ነው? ለምን ይሄኛውማ ምንም አይሰማም። ይሄ እኮ በህይወት ይሁን ሞቶ ይሁን ዛፍ ይሁን ሙላት ይሁን እኮ አያውቅም። ይሄ ታውቃለህ፣ ምንም እንደማያውቅ ከዚህ ውስጥ ራሱን አንድም አካል የለኝም። መኖሩንም አለመኖሩንም እኮ አያውቅም። መሞቱንም አለመሞቱንም አያውቅም። ይሄ መጀመሪያም ቀደም እንዳልኩ አፈር ነው፣ አሁንም አፈር ነው፣ ቀጥሎም አፈር ነው። ያለበት ስቴት ነው የሚቀጥለው ነው። ኤክስም ዋይም ዜድ የምትለው ችግር የለውም። አሁን በዚህ አፍ የሚያወራ ግን አለ። በዚህ አፍ አማራ ነኝ የሚል አለ። ይሄ አማራ ሳይሆን ማለት ነው። በዚህ አፍ ኦሮሞ ነኝ የሚል አለ። ይሄ ከንፈር ኦሮሞ ሳይሆን ነጭ ነኝ፣ ቀይ ነኝ፣ እንትን ነኝ፣ ምናምን ነኝ ምናምን የሚል አለ። ሚሊየን ነገር ነው የሚለው ይሄ አውሪው ፓርት እና ይሄንን የኔ ነው ብሎ ክሌም ያደረገው በእግሬ መጣው፣ በአይኔ ያየው፣ በአይኔ በብረቱ አይቻለው፣ በእጄ በጥፊ መታሁት፣ በእጄ ምናምን አጎረስኩት ምናምን የሚለው ራሱን ከዚህ የለየ የኔ ነው ብሎ የያዘ ይሄን ማንነት ማን ነው እኮ? ለምሳሌ አሁን ይሄ ስልክ የኔ ነው ማለት ይቻላል የኔ ስለሆነ። ስለዚህ ይሄን እጅም የኔ ነው አለ እኮ እጁንም የኔ ነው አለ። ምንድን ነው ማን ነው? አዎ ማን ነህ? ከየት አመጣኸው ነው? ሰርተኸው ነው ወይ ገዝተኸው ነው ወይ ብለህ ጠይቀው እስኪ እሱ ሰውዬ እኮ ማን ነው የኔ ነው የሚለው? እንግዲህ ይሄ እነዚህ ሁለት ወልዶች ነው ሃይማኖት፣ ፍልስፍና፣ ሚስቲዝም ምናምን አግኖቲዝም፣ ይሄ ኤንሸንት ዊዝደም ምናምን ዋዴቨር በለው እግዚአብሔርና ዲያብሎስ ብሎ ለመክፈል የሞከሩት ያንን ነው። ሰውን የሚጋለበው ማንነት ማን ነው? ይሄን አካል እየጋለበ ያለው ማንነት ፈረሱና ፈረሰኛው የተባለው ሜታፎር ማለት ነው። ፈረሱና ፈረሰኛው ማን ነው? ስለዚህ ይሄን አሁን እየጋለበ ያለው እኔ እንዲህ ነኝ፣ አንተ እንዲህ ነህ ምናምን ነህ፣ ያ እንደዛ ነው፣ ይሄ እንደዚህ ነው ምናምን የሚለው ማንነት ማን ነው? ራሱ ያ ማንነት ፊደል ከሆነ የፊደል አገልግሎት ብሉይ ኪዳን ነው ማለት ነው። ይሄ ህፃናት ውስጥ ያለው ይሄ ሊቪንግ ዝም ብሎ እንዲሁ ይሄና ያን ሳያውቅ አንተ እንትን ነህ፣ ጨለማ ነህ፣ አጋንንት ነህ፣ ይሄ ብርሃን ነህ፣ ይሄ ምናምን ነው፣ ይሄ ምናምን ሳያውቅ ዝም ብሎ ያረፋል። ሀምብል የሆነ ይሄ አሁን የተወለደ ህፃን ልጅ ውስጥ ያለ ማንነት ከሆነ ስኮል ጋድ ተብሎ ሲገለጽ እግዚአብሔር ባንተ ውስጥ ነው ሲባል የኖረው ያ ነው። ዲያብሎስ ባንተ ውስጥ ነው ሲባል ውጣ ሲባል የኖረው ያ ነው። ዲያብሎስ የተባለው የፊደል አገልግሎቱ የሞት አገልግሎቱ ነው። ፊደል ማለት ምንድን ነው? ከተጫነበት ነገሮች የሆነውን የማያውቅ ማንነት ማለት ነው። የሆነ ነገር አውቀህ እሷን መቃወምም መደገፍም እንኳን ነው ከእውቀት ነው የጀመረው። እኔ አንተን ብቃወምም ብደግፍም ከኔ እውቀት ከጀመረ ዲያብሎስ ነው በእኔ የሚያወራ በለው። ዲያብሎስ ማለት ሌላ ኢንቲቲ ቢንግ ሰይጣን ምናምን ጥቁር ሰውዬ ምናምን አይደለም። ስሙን እንዋሰው ሌላ ስም ከምንፈጥር ኤክስ ዋይ ከምንለው ማለት ነው። ዲያብሎስ ማለት የእሱ ሳይሆን የኔ ነው የሚል ማለት ነው። የሚነጥቅ ማለት ነው። ሳይፈጥር ሳይሰራ የሆነ ነገር ኮንትሪቢዩት ሳያደርግ ከኋላ መጥቶ በትምህርት ገብቶ የእባቡ ምሳሌ ቲፒካል ይሄ የሚያሳየው ኤደን ጋርደን ውስጥ የነበረው እባብ የሄደው እባብ በኋላ ነው ይባል ወደ እና አዳም ሄደው በኋላ ነው የሰሩ ነው። አዎ ልክ ነው። ከተፈጠረ ካለቀ ብለን በኋላ ነው ሄደው። ከዛ በኋላ ግን ሄዶ ዲሲቭ ማድረግ ጀመረ። ዲሲቭ ያደረገው የመጀመሪያው ዲሰፕሽን ምንድን ነው? የሆኑትን አይደላችሁም አላቸው አይደል? በእግዚአብሔር መልክ ተፈጥረዋል አልተፈጠሩም? ተፈጥረዋል። አልተፈጠራችሁም አላቸው። ከዚህ ስትበሉ ነው ገና እንደዛ የምትሆኑት እንደ እግዚአብሔር የምትሆኑት አላቸው። የሆንከውን ለምሳሌ አንተ ወንድ ነህ ልበልና እሱ ይምጣት ወንድ ነህ ልበል፣ ወንድ አይደለህም ከዚህ ከበላህ በኋላ ነው ወንድ የምትሆነው ብልህ መቼም ወንድ አትሆንም። ኦልሬዲ የሆነ በኋላ የሆንከውን ነገር ነው ማስፈልግህ። ስለዚህ የሆኑትን ነገር ባለቀ ነገር ሜታፎሩ ስንቀበለው ሆኗል፣ በእግዚአብሔር መልክ ተፈጥረዋል። እሺ አልቋል። ይሄ እሺ ላይ ገና ከዚህ ከበላችሁ ነው የምትሆኑት አላቸው።
ይሄን እንደዚህ መጦዝ ማለት ነው። መቼም አትሆኑት፣ መቼም ሊሆን አይችሉም። ቢኮዝ ሆነውታል። የሆን ከሆነ ነገር ለመሞት ፈልግ ለምሳሌ ሰው የመሆን እንትን ላይክ ራስን ፍለጋ ምናምን የሆነ ሰው የመሆን ጥበብ ምናምን ያሉ የሚጽፏቸው መጽሐፎች አሉ። ለምሳሌ ሴት በመሆን የሚገኝ 5 ሚስጥሮች ብዬ መጽሐፍ በጽፍ እሱን መጽሐፍ ገዝተህ አንብበህ ሴት መሆን ትችላለህ? አይቻልም። አትዘይንድ አሁን እኛ የማይቻል ነገር ለመሆን ወንድ መሆን አንችልም፣ ሴት መሆን አንችልም። የእግዚአብሔር መልክ ከሆነ እግዚአብሔር ወንድም ሴትም ስላልሆነ እግዚአብሔር ወንድም ሴትም ስላልሆነ የእግዚአብሔር ልጅም ከሆንክ ሴትም ወንድም አይደለም ማለት ነው። እስቲ የብዙ ሰው ጥያቄ አለ። በዚህ ሰዓት ብዙ ሰው የማገኛቸው ሰዎች ጥሪ ምንድን ነው? ለምን ወደ ምድር የመጣሁት? ለምን ተፈጠርኩ? የሚል ጥያቄ አለ። ማለት እኔ በልቼ ጠጥቼ የመብራት የውሃ የቤት ኪራይ ከፍዬ ልሞት ነው ወይ? መኪና ገዝቼ ልሞት ነው ወይ? ልጆች ልጄ ትዳር ይዤ ምን ብዬ ሰው የሚባለውን ነገር ያንን ፈጠር ምንድን ነው መጨረሻ ብሎ የሚጠይቅ ሰው አለ። ለዛ ሰው ምንድን ነው ምላሽ ምንድን ነው መሰለህ? የተፈጠረው አይዞህ የኔ ጌታ አልተፈጠርክም። መጀመሪያም አልተፈጠርክም ነበር። መጀመሪያም አልመጣህም ነበር። ጥሪም አልነበረህም እና አርፈ ቁጭ በል አሁን ተኛ። በዚህ ምንም እየተከናወነ ያለ ነገር የለም። ደግሞ እውነታውም ያ ነው። የተፈጠረ ሰው የለም፣ የተወለደም የለም፣ የመጣም የለም፣ የሄደም የለም። ቀጥሎ የሚሆንም ነገር 100% ሃሉሲኔት እያደረግኩ አይደለም፣ ወይም እየተበላፈስኩ ምናምን የሆነ መነጋገሪያ እየፈጠርኩ አይደለም። አለህ የሚል ጽሑፍ አለ። አሁን በህይወት አለህ የሚል ጽሑፍ አለ። ህይወት አለኝ እኮ ነው የሚለው። ቅድም እንዲሁም አንተ ይሄ ስልኬ ምናምን አልከው። ህይወት አለኝ እኮ ነው የሚለው። ህይወት ነኝ ማለት እና ህይወት አለኝ ማለት ይለያል። ህይወት ከሆንክ ህያው ከሆንክ ህይወት ነኝ ነው የምትለው። ራሴ ነኝ ነው የምትለው። እኔ ህይወት ነኝ ነው የምትለው ህያው ከሆንክ። ህይወት አለኝ ማለት እኮ መኪና አለኝ ማለት ነው። እኔ ህያው አይደለሁም ማለት ነው። እኔ ህይወት የለኝም እያልኩ እኮ። ለምን የተጠሩት ነው እነሱ ሰዎች? መች ተጠራ? ማን ጠራው? ለምን ተፈጠሩ? ምንም አልተፈጠረም። ማን ፈጠረው? ዝም ብሎ እኮ ነው የሚቀባጠረው። መፈጠር የሚል ቃል አውቆ እኮ ነው መከራውን የሚያየው። ቃሉን አውቆ እኮ ነው መከራውን የሚያየው። ቃሉን ባያውቀው ምን ይላል? ቃሉን ባያውቀው ምን ሆኜ ይላል? አንተ አሁን አማርኛ ባይማር ዝም ብለህ ጫካ ብትሳድገው ምን ሆኜ ይልሃል? ተወልጅም ተፈጠረ ምንም የህይወት ስርዓት በሱ ያልፋል። በቃ ዝም ብሎ ይኖራል እንጂ ኮሜንታተርነቱ ይጠፋል። አሁን እኮ የሆነ ነገር ሆኜ ያለ ሲሞላፈጥ ይላል፣ ሲለፋደድ ይላል። ከዛ እውነት የሆነ ያስመስላል ሌላው። እሱም ደግሞ ያንን የመጨረሻ አልቲሜት ሪያሊቲ አድርጎ ይዛል እንጂ ምንም አርቼም ሳይል ሸነቼ ሳይል ምናምን ዝም ብሎ ይኖራል አይደል እንዴ? ዝም ብለህ ካልክ ይኑር ካልክ። ግን እኛ ይሄ ኢሉዥኑ ትራፕ ሆነናል። የሆነ ተወልጄ ታርቼ ደግሞ እንዲሁ አሁን አንተ እንዲሁ ከሆነ ተወልጄ ወይም ተፈጥሬ ማለት እኮ ነውር ነው። ከሆነ እንኳን ፈጥሮኝ ነው ማለት ያለብህ ወይ ወልዶኝ ነው ማለት ያለብህ። አሁን እኮ ተወልጄ ስል እኮ እኔ ነኝ የተወለድኩት። ከእናትና አባቴ ነበርኩ። መጀመሪያ ሳልወለድ ነበርኩኝ። ሄጄ ተወለድኩኝ። ሰብጀክቱ እኔ ነኝ የተወለድኩት ማለት ነው። ወልደውኝ ከሆነ ከኔ አይጀምርም ነገሩ። እኔ በሌለሁበት ነው የተከናወነ ነገር አለ። እኔ ሶርስ አይደለሁም ነው። አሁን ከተፈጠረ ሲል እሱ ነው የተፈጠረው ነበር። ፈጥሮኝ ካለ እኮ እኔ ሳልኖር ነው ወደ ማምጣት ያመጣኝ ነው። ካለ መኖር ወደ መኖር ያመጣኝ አለ። እኔ አይደለሁም ሶርስ ነው። ተፈጥሬ ማለት እኮ ተፈጥሮ ከሆነ እኮ ችግር እኮ ታውቃለህ። ፕላስ መፍጠር የሚባለው ኮንሴፕት ራሱ ምን መሰለህ፣ አሁን ትክክለኛውን ሪያሊቲ ስለማመረዳት ሪያላይዝ ስላልተደረገ ነው እንጂ ኮንሴፕቱ ዘ ዲዛይን ኤንድ ዘ ዲዛይነር ይባላል። የሆነ ዲዛይን ይሄን ነገር ያየውና መቼም ይሄን ነገር ባገኘው ሰሪ ያለው ማለት ተፈጥሯዊ ነው፣ ግድ ነው አይደል? ብሎ መቼም ራሱ ተኛና አይባልም። ይሄ ጽሁፍ ሁሉ ስላለው ማለት ነው። ይሄ ሰሪ ያለው ምናምን ላለ ወይም ደግሞ ሌሎች አሁን ምሳሌ እንደሚያደርጉት አማዞን ጫካ ውስጥ የሆነ ቤት የተሰራ ቤት መስኮት ያለው ምናምን ብታገኝ ሄደህ አልተፈጠረም አትልም፣ ሰሪ የለውም አትልም። ለምን? ፐርፐዝ እያየ ነው። መስኮት አለ፣ እዛ ጋር ስዕሎች አሉ ምናምን ነገር እና ከዛ ከጀርባ ያለውን ነገር ታየዋለህ። ከተሰራው ነገር ጀርባ ያለውን ነገር ታየዋለህ። አሁን ከዚህ አይን ጀርባ ያለን ነገር ማየት እንዳለብኝ ከዚህ አፍንጫ ጀርባ ከዚህ ጆሮ ጀርባ ያለን ፐርፐዝ ሳይ ይሄ ፐርፐዝ ባለቤት የለውም ምናምን ታለቁ አይደለም? ልክ እንደዛ ከዚህ ጀርባ ያለውን አሳቢ አያለው። ማን ነው ከዚህ? ይሄ በራሱ እንትን አይደለም፣ ግን ከዚህ ጀርባ ያለው አሳቢ ይሄን ያመጣው ያ ሐሳብ ነው። ይሄ ወደ መገለጥ ያመጣው ብዬ አስባለሁ። እችን ምን አደረጓት? የኤቭሪ ዲዛይን
ይሄ ዲዛይነር አለ። ዲዛይነሩ ደግሞ ፐርፐዝ አለ። ዲዛይን ሲያደርግ ፐርፐዙ ደግሞ የራሱ የዚህ አይደለም። አሁን ፐርፐዙ የሰሪው ፐርፐዝ ነው። ይሄ ዲዛይን አይደል? እኛ እንዲመቻል ለእኛ ፐርፐዝ ነው ያደረግነው። ስለዚህ ይሄ የሰሪው ፐርፐዙ የራሱ ነው፣ ያንተ አይደለም። ዲዛይን ነህ። ዲዛይን መሆንክን ቼክ ማድረግባቸው ፓተርኖች አሉ። ዲዛይን ካለ ዲዛይነር አለ። ሞቲቭ ደግሞ የዲዛይነሩ ነው ፐርፐዙ። ኤቭሪ ነገር ኤቭሪ እንትን የተፈጠረ ነው በዲዛይነሩ ሀሳብ ነው ይሉሃል። እና ኤቭሪ ዲዛይነር አለው ካልክ አንዳንዴ ቻሌንጅ ታደርጋቸው የምችለው ኤቭሪ ኤግዚስታንስ ኤግዚስት ያደረገ ነገር በሙሉ ሶርስ አለው ማለት ነው ስትል አዎ ይሉሃል። እሺ እግዚአብሔር ኤግዚስት አድርጓል እና ሶርስ አለው ስትል የሆነ የሚቆምበት ፖይንት አለ። እሺ ያንም ተወው። ግን ያ ዲዛይነሩ እና ዲዛይኑ አንድ ሲሆን የራሱ ማኒፌስቴሽን ነው። አንተ ሰው ልጅ ወለደ ሲባል ራሱ ቀጠለ እንጂ ልጅ አልወለደም። ራሱ ቀጠለ ነው ይባል አይደለ? ሰውየው ራሱ ቀጠለ። ዘር አይደል የቀጠለው? አሁን ስንዴን ሲያመጣ ስንዴ ቀጠለ ነው እንጂ የሚባለው ሊሊ የምትባል ስንዴ ነች እንዴ የምትቀጠለው? ሌላ ሰው አይመጣም። ያው አንድ ዘር ቀጠለ ነው። ራሱ ቀጠለ እንጂ ሙላት የሚባል አይደለም የሚመጣው፣ ከበደ የሚባል አይደለም፣ ስማ የሚባል ምናምን አይደለም የሚመጣው። ሰው ቀጠለ ነው። ስንዴ እንደቀጠለው፣ በቆሎ እንደቀጠለው፣ ምናምን እንደቀጠለው። ይሄ እንግዲህ አትሊስት በዚህ ሆሎግራፊክ በሆነው ቨርስ እንኳን ያንን ነው ማለት የሚቻለው። አሁን ግን እኛ ሊሊ እናደርጋታለን የቀጠለችው የኔ ዘሬን ሳልተካ ይላል። ዘር ያለው ያስመስላል። ከዛ ቅድም እንዳልከው አማራ፣ ኦሮሞ፣ ሽናሻ፣ አገው ምናምን ትግሬ ምናምን ያለ ያስመስላል። ሰው አያስመስለውም። ትግሬ ነው የሚያስመስለው። የትግሬ መልክ ነው የሚሰጠው። የሰው መልኩን ይነጠቃል። የአማራ መልኩ ይነጠቃል። የኦሮሞ መልኩ ይነጠቅና ሌላ ይመስለዋል። በዚህ ስለዚህ የተፈጠረም የለም የሚፈጠርም የለም ብሎ ማለፍ ስምልህ እንዲሁ ያለ ቋንቋ እንትን ብትል እኮ ኤግዚስት የሚያደርገው። ስለዚህ ምንም የመኖር ዓላማ የለውም ሰው። ምን ዓላማ አለው ሰው የሚባለው? ይሄኛው ወሬው ፓርት ከሆነ እንዳልኩ ፕሮግራሙ ከሆነ ይሄ አቫተሩ ሰልፍ ከሆነ ካራክተሩ እሱ ከሆነ ዓላማ አለው አለኝ ስለሚል ማለት ነው። ያው ስለሌለ ቶም ኤንድ ጄሪ ነው ማለት ነው። እሱ ቶም ኤንድ ጄሪ የፊልም የስክሪፕቱ ጸሐፊ ዓላማ ነው የሚያስቀጥለው። አንዳንድ ሰዎች ምን ይሆናሉ መሰለ፣ ሲበሳጩም ሲቆጡም ሲያዝኑም እግዚአብሔር በቃ እኔን ትቶኛል ረስቶኛል፣ በቃ ፈጣሪ ምን አረኩት ምናምን የሚሉ ሰዎች አሉ። አንዳንዶቹ ስላላገቡ፣ አንዳንዶቹ ደግሞ ስላልወለዱ የሚበሳጩ ሰዎች አለ። እነሱ ምን ምክር አለ? ያለ ጊዜ ታጠፋኝ መጣ። እንዴት? አይ የሚጨነቅ አለ። ባለማግባቱ እድሜ ያለፈብኝ የሚያገባ ስለሚመስለው እኮ ነው። ባለመውለዱም ይጨነቃል። ቀጥሎ ደግሞ እኮ ቢያገባ ባለመፍታቱ ጭንቀት ይገባል። እዚህ ጋር እየኖርኩ እያለ ጭንቀት ይገባል። በነገራችን ላይ የሚጋባው ጆሮና አይን አይደለም። የሚጋባው እኮ ወይ ብሔርና ብሔር፣ ወይ ቆርቆሮና ቆርቆሮ፣ ወይ ደግሞ ሃይማኖት። ለምሳሌ አንተ ብታገባ ሙስሊም አታገባም። እርግጠኛ ሆኜ ነገር ፕሮቴስታንት ብታገባ ሃይማኖት ተጋባ ነው የሚባለው። ሙስሊማ ደግሞ ፎዚያ ብታገባ አንተን አታገባ፣ ሙስሊም ትፈልጋለች፣ ሃይማኖት ተጋባ ነው የሚባለው። ከዛ አንተ ለምሳሌ ጋምቤላዊት ፀጉሯ ልጭት ያለ ምናምን ሴትዮ እንዲህ ያለች ብሔር አታገባ። መገንበት ልገምት ካልኩ ግምቴ ሮንግ ሊሆን ይችላል። ፎር ዚስ ኢንተርቪው ፐርፐዝ ማለት ነው። እዛ ደግሞ ቆንጆ ነች እሷ። የሆነ ኬንያዊ ደግሞ ሄደህ ኬንያዎቹ ብታያቸው ድንች የተሞላ ጆርጂያ ምናምን ነው የሚመስሉት። ሰውነታቸው ጉድብጥ ያሉ ወፍራም ሴቶች ምናምን እና ይሄ አርቲፊሻል ኮፍያ ምናምን ሰክተው ምናምን ፀጉር ምናምን ለአግባብ ብትልህ አታገባትም። ለምን? ፕሮግራም ነው ይሆናል። ለሱ ደግሞ ቆንጆ ሆነችለት እዛው አለ። እችኛዋ አንተ የምትመርጣት ለሱ እንትን የሆነችለት ማለት ነው። እና አሁን ይሄ ስታዩ ይሄ ጋብቻ ምን አይነት ጋብቻ ነው ስትል ሃይማኖትና ሃይማኖት ሲጋባ፣ ሀብትና ሀብት ሲጋባ እንትን ይሄ ባክግራውንድ ለምሳሌ እኔ ዝነኛ ሰው ስምና ዝናህን ስታገባ አንተን አላገባች። እሷ ያጣችውን ስምና ዝና አንተ ጋር ተጠግታ ፎቶ በመነሳት ማግኘት የፈለገችው። ሄዶ ደግሞ እሱ ደግሞ ዝነኛዋን ሲያገባ ሰው አይደለም ያገባው፣ እሱ ያጣውን በማንነቱ ያጣውን ስምና ዝና ለማግኘት ፎቶ ጋር ተነስቶ እሷ ጋር በመታየት ምናምን ሊኖር ነው የፈለገው። ሀብት ስታገባ ማምጣት ያቃታትን እሷ ይሄ መብላት ምናምን መጣት ችግር ሆኖባታል። ያ ክፍተት ለመሙላት የሚካሄድ ሩጫ ነው ዞሮ ዞሮ እንጂ ሴሌብሬሽን አይደለም።
እንደዛ እኮ ነው። ሌላው ተፈጥሮ ላይ እኮ የለም ጋብቻ የምትለው ነገር። በግና ፍየል ለምን አይጋቡም? ዘር ይቀጥላል። ይሄ እንትን ነው፣ አመንዝራነት ነው። እኔ ልባርክህ የሚልም ተቋም የላቸውም። እኔ ካልባረኩት ያንተ ጋብቻ ሮንግ ነው፣ አንተ የምትወልደው ልጅ በሮንግ ዌይ ነው የሚል ተቋምም የለም። አሁን እኮ እስልምና ስትሄድ እኮ ሰርቲፊኬት እኔ ካልሰጠሁህ አልጋ ይዘህ አትተኛም ይልሃል። በእኔ ፈቃድ ነው ልጅ መውለድ አለበት እያለ እኮ ነው። እግዚአብሔር ፈቃድ አይደለም እኮ ነው። እዛም ስትሄድ ሰርቲፊኬት ካልሰጠሁህ ይልሃል መንግስት። የጋብቻ ሰርቲፊኬት አመንዝራ ነህ ምናምን ይልሃል። ኦርቶዶክስም እንደዛ ትላለች። ሃይማኖት ሁሉ እኮ የሚሉት እዛ ነው። እኔ ካልባረኩልህ እኮ ነው። እኔ ካልባረኩልህ ወሲብ ማድረግ አትችልም አንተን ነው አመንዝራ ነው ምናምን ነው። በእኔ በኩል ይለፍ ጉዳዩ። በእኔ በኩል የሚወለደውም ልጅ በእኔ በኩል ኢንታይትል ይደረግ። ሶርሱ እኔ ልሁን ነው። ይሄ ባይሆን ምን ያስፈልጋል? ሲጀመር ተፈጥሯዊም አይደለም ጋብቻ በራሱ። ሰው ሌላው እንደሚኖረው አመንዝራ እንላቸዋለን። አንበሶች ይከሳሉ በአመንዝራነት። ድንገት ፍየል አመነዘረች ምናምን ብለን ትወገር ምናምን እንላለን። እንዴት? እና ዝም ብሎ ሰው ይኖር ነው? ምን ችግር አለው ቢኖር ዝም ብሎ? ለምን ያገባል? አይ አሁን ያለ ሲስተም አለ። አንዲትን ሴት ለአንድ ወንድ ነው መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ እሺ። ከቡዲዝም አንጻር ሳይሆን የቡዲዝም ሃይማኖት ተከታይ ነው። እሺ ከኛ ሃይማኖት እሱማ ከሌሎች ሃይማኖቶችም 5ም 6ም የሚፈቅዱ ሃይማኖቶች አሉ። አሁን ሰብጀክቲቭ ነው ማለት ነው። የሆነ ቦታ ስትሄድ ሌላ ነው፣ የሆነ ቦታ ስትሄድ ሌላ ነው። የሆነ ሽንቁር ውስጥ ስትገባ ሌላ ቦክስ ውስጥ ስትሄድ ሌላ ቦክስ ውስጥ ነው። ታኦይዝም ጋር ስትሄድ ሌላ ነገር ነው። የማን ነው እኮ ከተፈጥሮ አይጀምርም ነው? ከተፈጥሮ ከጀመረ ግን ሁሉም ራይት ነው። ታኦይዝም ይወድቃል፣ ምናምንዝም ይወድቃል። ሁሉም ይወድቅና ተፈጥሯችን ጋር እንሂድ ከተባለ ልዩነት የለም። አንድ ህግ ነው የሚኖረው፣ የተፈጥሮ ህግ ነው የሚኖረው። በሰፈር ውስጥ የምናወጣው ህግ በሙሉ ይጠፋል። ስለዚህ ይሄ ጋብቻ የሚባለው አይሆንም ነው። በቃ ተፈጥሯዊ ካልሆነም እሺ። ዞሮ ዞሮ አንተ በዛ ለሚጨነቁ ሰዎች ምንድን ነው መፍትሄ? በቃ ይረፏ። በቃ ምንም ቢያገቡም አላገቡም ላልወለዱትስ እነሱ ነው እንደ መጀመሪያስ የሚወልዱት? እነሱ ስፐርም ያዘጋጃሉ እንዴ? እነሱ ነው የሚወልዱት? እንቁላል ያዘጋጃሉ እነሱ ነው። ልጅሁን ወንድሁን አፍንጫውን የጠፈጠፉ እንትን የሚያስቀጥሉት እነሱ ናቸው እንደ መጀመሪያስ? ሰው ወልዶ ያውቃል እንደ መጀመሪያ? መውለድ እኮ ሶርስ መሆን እኮ ነው። አንተ አሁን ስትሆን አንተ ሶርስ ነህ እንዴ? ለጾታው ሶርስ ነህ? ለቀኑ ለመረገዙ ቀን ሶርስ ነህ? እሱማ ስፐርሙን ፕሮዳክሽን ያደረግከው አንተ ነህ። እናት በወዷ ልጅ ምን ሲገጣጠም ማጥንት ካጥንት ሲዋሃድ አታውቅም። ስለዚህ ወለድኩ ማለት እኮ በጣም ነውር እኮ ነው። እንዲያውስ አንተ እንዲያውም ሊያዝ በዚህ ማንንም አባት አትበሉ። ከአንድ ከሰማይ አባታችን በቀር ሌላ አባት የለም። እሱ መጽሐፍ ይላል። ለምን ኃጢአት ትሰራለህ? እኔን ለማሰራት ጥረት እያደረግኩ ነው። እንዴት አባት ይሁኑ እያልከኝ ነው? ወይ ጉድ! አባትና ልጅ አለ እያልከኝ ነው? አንድ አባት ካለ አንድ ልጅ ነው ያለው ማለት ነው በመጽሐፍ እንኳን ብትሄድ። አይ እሱ የተሳሳተ መረዳት ነው። አንደኛው ነገር ደግሞ በዚህ ዘመን ለትዳር መስፈርት አለው ሰው። ፀጉሯ እንደዚህ የሆነ ቀይ የሆነች ወፍራም የሆነች ጥቁር የሆነች እንደዚህ የሆነች የሚል አለው። ለነዛ መስፈርቶችስ ምንድን ነው ያንተ ምላሽ? እኔ እንግዲህ ልፈተነ ብለህ ነው እንጂ ዛሬ ልፈታተነ ብለህ ነው እንጂ እንትን አይደለም። ለእኔ ፀጉር አይደለም ቀዩም አይደለም አርቲፊሻልም ስለሆነ አይ ሰው የራሱ መስፈርት አለው። አዎ እሱማ ያው እንግዲህ እንትኗ በፊትም ደጋግሜ የምለው ነው። አንዳንዱ ጡት ያለ እንደ ህፃን ልጅ ማለት ነው። አንዳንዱ እንደ ቅማል ፀጉር ያለ፣ አንዳንዱ ደግሞ ቄጥቄጥ ያለ፣ አንዳንዱ ዳሽቦርድ ያለ፣ አንዳንዱ ጣታ አይቶ የሚያገባ አለ። እግሯ ብሎም የሚያገባ ምናምን ብሎ ሶስት ለተቀብታ ምናምን አይቶ ተረከዟ ብሎ የሚያገባ አለ። ሰው ከሞተ ላይ ቀር እኮ በቃ ይሄ ነው መገለጫው። የሞተ አንድ ነገር ልንገርህ፣ በየትኛውም ዓለም ፍርድ ቤት ላይ ሞት ተፈረደብህ አንተ ሌላ ክስ ቢመጣብህ ቀጥሎ የሚፈረድብህ ነገር የለም። አለቀ። የፍርድ መጨረሻ ነው። በቃ አሁን አትፈርድባቸው፣ በማንም ላይ አትፈርድም። ቢኮዝ ሞት ውስጥ ነው ያለው። ምንም ቢያደርግ እዛ ነው የሚያደርጉትን አያውቁምና ይቀርበላቸው እኮ ደወርድ ይህን ስቴት የመረዳት እንትን ነው። ምንም የሚያደርጉትን አያውቁም በፍጹም። ምንም የሚያደርጉትን ስለማያውቁ ፀጉር ቢመርጥ ምን ማትልም ይቀርበላ ነው የምትለው፣ የሚያደርገውን አያውቅም ነው የምትለው። እንደማያውቅ 100% አውቃለሁ። ምን እያደረገ ነው? እያገባሁ ነው የሚልህ። ከዛ እያገባሁ ነው እንደዚህ እየዘለለ እያገባሁ ነው ይልሃል። በቃ አንተ ከማለት አይደለ። እንደውም አሁንም አይቻልም መጥተዋል እኮ አዳዲስ ፋሽኖች። አሁን ለምሳሌ ሽምግልና፣ ሰርግ፣ ገመችስ፣ አበባ ግብብዳ፣ ሽወዳ ና ቆርቆሮ እየሰጣት እያታላት ማጅራት መምታት ማለት እኮ ነው። በዛ እኮ እየወሰዳት ማጅራቷን እየመታት እኮ ነው እንጂ ያገባት እኮ አይደለም። ማጅራቷን እየመታት ነው እንጂ በቃ ያንን ነው የምታገቢው። ይሄን አግቢው እኮ ነው። እኔን አታግቢኝም። ከሱ እንትን ያላት እኮ አይ ስለሚወዳት ነው እንጂ አይደለም። የሚገርምህ ቢወዳት ራሱን ነው የሚሰጣት እኮ ቆርቆሮ ነው የሚሰጣት። ትቀበላለች። አሁን አንተ ራስን ብትሰጣት
ታዲያ ይሄን ከሆነ የምትቀበልህ አንተን ትታ ይሄን ከሆነ የምትቀበልህ አንተን አይደለም ያገባቸው ይሄን ያገባቸው። እንዲሁም እንትና በእውቀት ስዩም የሆነ መጽሐፍ ላይ የጻፈው ግጥም ነበረ። ግጥሙን ባላስታውሰውም ኮንሴፕቱን ልንገርህ። ኮፍያውን ሲጥል ተከትለው አነሱት፣ አደረጉት፣ አማረባቸው። ሸሚዙን ሲጥል እየተከተሉ ያነሳሉ። የሆነ ነገር ሲጥል እየተከተሉ ያነሳሉ። መጨረሻ ራሱ ሲጥል ጥለውት አለፉ ነው ኮንሴፕቱ። ትተውት አለፉ። እኔ እንደውም የሰማሁት ከአንድ ጓደኛ ሙላት ፀጉሩን ሊያስተክል ነው ምናምን የሚል ወሬ ሰምቼ ነበረ። እውነት ነው? የፀጉር ነው የፀጉር ነው እንዴት? ይሄ ፀጉር ነው መጀመሪያ። ኦፍኮርስ ፀጉር ነው። ይሄ ተመልጦ ነው የመላጣ ነው። ያ በቃ ይሄ ነው። ይሄን መላጣ ከመሰለኝ፣ ይሄ ፀጉር ከመሰለኝ፣ ይሄን ተክዬ ደግሞ ጥቁር ሲሆን ክብር ከመሰለኝ፣ ይሄ ላጥ ሲል ደግሞ ውርደት ከመሰለኝ፣ ከሆነ ነገር ከጀመረ ክብሬና ውርደቴ ወይም ማንነቴ አሁን ቆሜ ይሁን ተቀምጬ ይሁን ያወራ ምን እየሆነ እንደሆነ እኮ አላውቅም። ይሄ የተባለው ነገር ውሸት እኮ አይደል? ሃይማኖት መምህራን ሁሉ እኮ ያስተክላሉ ምን ላሉ አይደል እንዴ? እሱማ ስራቸው ነው። እነሱማ መምህራን አይደሉ? መምህር ሌላ ምን ስራ አለ? እንዴት መምህር ስትሆን እኮ መጀመሪያ ወድቀሃል። አንተ ግን መጽሐፉ ምንድን ነው የሚለው? ማንንም መምህር አትበሉ አይደል? አይደል የሚለው? እና ለምን መምህራን ሲሆን እኮ ወድቀዋል። በቃ አይ ያው እሱማ አስተማሪዎች እንዳሉ መጽሐፍ ቅዱስ አይምሰል። ማንም ሊቅ የለም፣ ማንም አስተማሪ የለም፣ አይ መኖር አለ ግድ አለ ብሎ ክሌም የሚያደርግ አለ። አንተ ሁሉንም የለም ብለህ ዲና አይደለም ከማድረግ አንፃር አለ አለ ብሎ ክሌም ይኸውልህ፣ ሁለት ነገር አለ። አንደኛ ክሌሚንግ አለ። ዓለም ላይ አሁን ነኝ 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 ያለ የሚጮህ ድምፅ አለ። የሆነ ነገር ነው ዝም ብሎ መቀመጥ ስለማይችል የሆነ ነገር ሳይሆን ዶክተር ነኝ፣ ኢንጂነር ነኝ፣ መምህር ነኝ፣ ወንድ ነኝ፣ ሴት ነኝ፣ ፕራይም ሚኒስተር ነኝ፣ እንደዚህ ነኝ፣ ሀብታም ነኝ፣ ድሃ ነኝ እያለ ለእኔ ሙሉ ፍጥና ነው የሚታይ፣ ግልሙትና ነው የሚታይ። የሆነ ነገር ነኝ ሲል ሳይሆን ስለሆነ እንዳልሆነ ስለምታይ ነገሩ እሱ ጋር ስለሌለ። ለምን ተማሪ የሚባል ጆሮ፣ አስተማሪ የሚባል ጆሮ የለም። ጆሮን አያስተምረው በፍጹም። ይሄ ነውር ነው። ገብቶሃል? አፍንጫን አያስተምረው። ይሄ በቃ አፍንጫ እየተነፈሰ ነው። ምን ታስተምረው? ስለዚህ እንምጣና ምርጫቸው የሆኑ ሰዎች አሉ አልኩ ቅድም። እነዛ ምርጫዎች ልክ አይደሉም። ሰው የሚፈልገውን መምረጥ አይችልም። የሚስማማውን ነገርኩህ እኮ ከሞት በኋላ ምንም ቢሆን ችግር ነውር አይደለም። ማክሲመሙን ከሆነ ከዛ በታች ባለው ጉዳይ ላይ ምንም ችግር የለው። ማክሲመሙን ሆኗል። ስለዚህ የሞተ ሰው ነው ለጋብቻ መስፈርት የሚያዘጋጅ። ታዲያ መስፈርት እንዴት አንተ ላይ እንዴት መስፈርት አጣጣም? ኦኬ ሰው እንዴት ራሱን ይቀበል ንገረኝ። አሁን ለምሳሌ ራሱን የሚቀበለው ራሱን እንዴት ይቀበል? ለምሳሌ ይጎለኛል ብሎ የሚያስበው ነገር አለ። ዘመኑ የሚያመጣውን ቅድም እንዳልኩ ፀጉር ማስተከል ሊሆን ይችላል። ሴቶች አሁን መከራ እየበሉ ነው ታየው ነው ከተማውን የተለያየ። ከዛ አሁን እንደውም የትልቁ ገበያ ዓለማችን ላይ ሰርጀሪ ነው። ፕላስቲክ ሰርጀሪ ከፍተኛው ግን እኛ ገር አላሁ እንደዚህ አሁን ሰዎች አሉ መንገድ ላይ እናያቸዋለን የተሰሩ ኦፍ ኮርስ ወይም አላውቀውም ባያቸውም አላውቃቸውም። በደንብ አለ። ከተማው ሙሉ ከተማው ፋሽን ሆኖ ፕላስቲክ ሰርጀሪ እዚህ ኢትዮጵያ ውስጥም ማስታወቂያዎችን በየሶሻል ሚዲያዎቹ እንመለከታለን። ሄደው ተሰርቼ መጣው የሚሉ ሰዎች አይተናል። ከዛ አንጻር የምን ችግር ነው? ምንስ ቢሆኑ ምን ታደርጋለህ? አሁን እነዚህ ሰዎች ለምሳሌ አሁን በዚህ ሌብል ከወደቀ በጣም መውደቅ ነው አይደለ? የሆነ አንተ አሁን አይለምን እንደ እንደውም አንዲት እህት ሶሻል ሚዲያ ላይ መታ የተናገረች የምትታወቅ አይ ቲንክ አርቲስት ነገር ናት። እንዴ እኔ ራሴን ካላደረኩኝ ራሴ ላይ ኢንቨስት ካላደረኩኝ በደንብ እየሄድኩ በየዘመኑ የመጣውን የሰርጀሪ አይነት በደንብ አድርገን የምጠቀመው ብላ የድሮ ፎቶና የአሁን ፎቶ ስታቸው ጭራሽ አይገናኙም። ሌላ አዲስ ሰው ተፈጥሯል። እና ፕራውድ ነው የማደርገው ሴቶችዬ፣ በዚህ በፍጹም ዲስከሬጅ እንዳትሆኑ። መጀመሪያ ራሳችሁ ላይ ኢንቨስት አድርጉ፣ ሂዱና ተሰሩ። ፕራውድሊ ለምቦጬን ተሰርቻለሁ፣ መቀመጫዬን ተሰርቻለሁ፣ ጡቴን ተሰርቻለሁ፣ ወገቤን እግሬን ተሰርቻለሁ ብላችሁ ፕራውዱኑ በዛ ብላ እየመከረች አይቻለሁ አንዲት እህት። ሊሆን ይችላል። ግን ምንድን ነው መሰለህ ዞሮ እንደዛ መሆን አትረካም አይደል እኮ። ስለማትረካማ አሻሽላለሁ አለች እኮ። አሁን ያስታራኝ ማትረካም ደግሞ ሌላ አዲስ ሲመጣ ደግሞ ይሄን ባለፈው ማወርተናል። እንዲሁም ጥቅስ ጠቅሼልህ ነው ያወራሁህ። ጻድቅ የለም አንድ ስም ከሚለው
ለምንድን ነው ሲባል ጻድቅ ያልሆኑበት ምክንያት ምንድን ነው ሲባል ሪዝን ሆኖ የቀረበው የእግዚአብሔር ክብር ጎሏቸዋል ነው እንደ ሪዝን ያቀረበው። እና የእግዚአብሔር ክብር ደግሞ የሚባለው ነገር ምንድን ነው ስትል እግዚአብሔር ክብር የሚከብርበት ነገር ሌላ ነገር የለውም። ለምን እግዚአብሔር ክብር የለውም? ለምን አንተ ለምሳሌ በወንድምህ፣ በአክስትህ፣ በአጎትህ ምናምን በሀብትህ በምናምን ልትከብር ትችላለህ። እግዚአብሔር የሚባለው ማንነት ደግሞ በሆነ ነገር በቁስ ወይ በሆነ ነገር የሚከብር አይደለም። ራሱ ነው ማክሲመሙ ራሱ ስለሆነ ክብሩ ራሱ ነው። ስለዚህ ለምሳሌ አይን የጎደለው ሰው ጉድለቱ አይን ነው። እሺ ላሰማ ይሄን ስማ። እሺ ትላንትናም ራሴ ላይ ሰርቻለሁ። ራሴን ለማሳመር ብዙ አድርጌያለሁ። ዛሬም እያደረኩ ነው፣ ነገም አደርጋለሁ። ይሄ አቋሜ ነው። ምክንያቱም በደንብ ነው ስራ የምሰራው። በደንብ ከሰራው ደግሞ መጀመሪያ ቴክ ኬር ማድረግ ያለብኝ ራሴን ነው። ይሄ አሁን ከዚህ በላይ ብችል አደርግ ነበር። የቻልኩት ይሄንን ነው። አሁን ብችል ከዚህም በላይ ገና አድርጋለሁ። ዘመኑ የደረሰው እዚህ ድረስ ስለሆነ እንጂ ዘመኑ ከዚህም ያለፈ ከመጣ ያንንም አደርጋለሁ። ስለዚህ ምንድን ነው እኔ በደንብ አድርጌ ለፍቼ ስለምሰራ እንደ ሽልማት ነው የምቆጥረው። ማየው መጀመሪያ አላምርም ነበር ነው እንዲሁ በተፈጥሮ አላምርም ነበር ነው በተፈጥሮ እንዲሁ አላምርም ነበር ነው። ጋዜጠኛውም ትላታለች ከበፊቷ አንቺ የአሁኑ አንቺ ትበልጫለች ትላታለች እኮ እሷም እኮ እዛው ትላታለች። ሊትራል እንግዲህ አሁን ዝም ብሎ በሚባለው ደረጃ እግዚአብሔር ምናምን ምስል አብሮ ይሰማል። ቀይኸው አሁን ያው እግዚአብሔር ሲፈጥረኝ አላምርም ነው ሰው ይነካካኝ ነው የሰው ሀሳብ ይጨመርበት እንደ ሽልማት ነው ለራሴ የምቆጥረው። ዞሮ ዞሮ ያልኩ ምን መሰለህ ያለመኖር መገለጥ ነው። ያለመኖር መልኩ ይሄ ነው። አለመኖር እንደ ኮንፊደንስ እየታየ ነው እንጂ ተሰርቻለሁ አሁን ገና የምሰራለሁ ማለት ብዙ ሴቶችን አሳረፈ ነው እኮ። ምክንያቱም ይፈሩ ነበር ተሰርቻለሁ ማለት ይደበቁ ነበር። በእርግጥ ኃጢአት ማድረግ እንኳን አንወስደውም። ኃጢአትም ጽድቅ ማድረግ አንወስደውም። ቀደም እንዳልኩህ ሁዩ አርት ጃጅ ማን አንተ ትፈርድ የምትችለው ምናምን ማን የስራችን ስላልሆነ ማለት ጉዳያችን የዚህ አይነት ጉዳይ ውስጥ ስለማይመለከተኝ ማረፍ ስላለብኝ የእሷ የሆነ ነገር መሆን አለመሆን ምናምን የኔ ጉዳይ ስላልሆነ ስለዚህ እኔ ምንም ጀነራል ግን የሚቀጥለው ሰው እንዴት ነው በራሱ እንዳይተማመን አፍንጫ ማስቀየር ከንፈር ማስቀየር ምናምን ይቻላል ወይ ነው የምልህ። ከዛ አንጻር ሳይኮሎጂካሊ ምንድን ነው ያለው ከአንተ አይዲዮሎጂ ጋር ነው? እኔማ እኮ ያው ሞት ሌላ ቅድም የዘጋሁት ነው። ሰው ከሞተ በኋላ ምንም ቢያደርግ በቃ የሚያደርገውን አያውቅም። የሚያደርገውን ይሄ አሁን ለምሳሌ ሲያገባ የሚያደርገውን ያውቃል። የእሷን ተው ሲያገባ የሚያደርገውን ያውቃል አያውቅም። ሲታመም የሚያደርገውን ያውቃል። ሐኪም ቤት ሲሄድ የሚያደርገውን ያውቃል። ሲሰራ የሚያደርገውን ያውቃል። ነው የተባለውን እኮ ነው እንትን የሚለው እንጂ የሆነውን እኮ አያውቅም። ይልቁንስ ይሄ እንትን አለ አሁን እንዲሁም ተከትሎ ፌሚኒዝም ብታነሳው አሪፍ እኮ ያው አብሮ እኮ ነው የሚሄደው ከዚህ ጋር እኮ ነው አንዱ አካል አይደል? በጣም አስቂኝ ጨዋታ ማለት በቃ ተረት ማለት ነው። ይሄ አሁን ፌሚኒስት ነኝ ምናምን ነኝ ያሉ እንትን የሚሉ እኮ በቃ ወንድን ለመውለድ የሚለፋደዱ አሉ። ቅድም ባልኩህ እንኳን ያው ይሄ ማራቅ የሆነ ነገር ነኝ ከምትለው ነገር ጀምረህ ሌላውን አቮይድ ወይም ዲስክሬስ ለማድረግ የምትሄድበት እንትን ነው እንጂ ወንድም ሴትም የሚባለው አንድ ሰው ከሆነ እንዴ ዝም ብሎ ሰው ካወቀ እንኳን ሰውነቱን ብቻ አውቆ ካረፈ ሌላ ነገር እሱ አይገባም። አሁን የሆነ ነገር ነኝ ብላ ወንድ የሚባለውን ሲከተክቱ በቃ እንደዚህ አታረጊውም እንደዚህ ትሰማለህ። ቲክቶክ ላይ ምናምን ገብቼ እሰማለሁ። ምን አባቱ ደግሞ በቃ እንትን አለ። ይሄ አንዳንዴ ወይ ፎቢያ ዴቨሎፕ ይሁን ወይ ደግሞ እንግዲህ አሁን ፌሚኒዝም ድንገት አሁን በዚህ በ1940ዎቹ 30ዎቹ በሁለተኛ ዓለም ጦርነት ወቅት ወንዱ አለቀ በዋርና ኢንዱስትሪው ሌበር አጣ። ሌበር የጉልበት ሰራተኛ አጣ። የኢንዱስትሪ ግብአት አጣ። እዚህ ሴቶችን እንዲህ ወንድ ናችሁ እናንተ አታንሱም ከወንድ ማናችሁ እያለ ሲጋራ እያስጨሰ ማስታወቂያ ሰራ እና አወጣቸው። ሱሪ ያስለበሳቸው ሌበር ኩልሽ ከማን ተሻልሽ ያለ ከቤት ወደ ኢንዱስትሪ ወሰዳቸው። የኢንዱስትሪው ሴራ ነው ያ ሲጀመር ኮንሴፕቱ ራሱ
የኢንዱስትሪ ኦነሩ ቡርጃው ወንድ ሲያጣ ሴትን በዚህ መልኩ እየመለመለ አስገባ። መነሻ ይሄ ነው፣ ሌላ መነሻ የለው። ቤት የምትሰሪያለሽ ቤት ውጪ እንደዚህ ቤት ልጅ አትቀመጪ ነው በቃ ብሎ ሌበር አገኘ በዛው እያሉ ተሰልፈው ሲወጡ እየከተከተ አሁንም እንደዚህ አይነት ነገር ባክግራውንድ ላይ ያለ ይመስለኛል እንጂ ወንድምህን አንተ እኔ ፌሚኒስት ሆኜ ወንድሜስ ምን ይሆን ወንድሟ ምን ይሆን እኔ ወንድሟ እኮ ምን ልሁን አባቷስ ምን ይሆን እናቷ ልትወድ አባቷ ልጠላ ነው እህቷ ልትወድ ወንድሟን ደግሞ ልጠላ ነው ወዳስ ነው። ስለዚህ ድንገት አሁን ከኋላ ያለ ይሄ ራን የሚያደርገው ባክግራውንድ ላይ እንትን የሚያደርገው ነገር ስለማይረዱት ሸንጋዩ አላ የሚሸነግለው ነው ሸንጋዩ አለ። በጣም ጥሩ። እንደው እንደ መጨረሻ ሀሳብ ላድርግልህና ኃጢአት ምንድን ነው? ኃጢአት ማለት ያልሆንከውን ነኝ ማለት ምን ማለት ነው? ያለው ለምሳሌ ሰው አይደለህም ሰው ነህ ትላለህ፣ ወንድ አይደለህም ወንድ ነህ ትላለህ። መዋሸት ማለት እኮ ኃጢአት ዲሲ ማለት ማለት ዲሲ እያደረከኝ እኮ ነው። ሶፎንያስ ደስለኝ እኮ ትልቅ ዲሰፕሽን ነው። ስለዚህ አንተን ሳይሆን የማየው በአንተ ሆኖ ዲሲ የሚያደርገኝ ማንነት ነው የማየው። አስተማሪ ነኝ፣ ነብይ ነኝ፣ ፓስተር ነኝ፣ ምናምን ነኝ፣ ምሁር ነኝ፣ ፈላስፋ ነኝ፣ የሆነ ነገር ነኝ ስል ያን ፖዚሽን ይዤ ለዛ ነኝ እንደምለው ነገር መከላከል ሲጀምር ከዚህ በላይ ሸንጋይ የለም። ከዚህ በላይ ኃጢአትም ከተባለ ኃጢአት መባል አለበት። የሆነ ነገር አውቃለሁ የሆነ ነገር በነገራችን ላይ በዚሁ ለአድማጮች ይሄ የማወራው ነገር በሙሉ ውሸት ነው። በወሬ እውነት የለም። ንግግር ከንግግር በላይ ነው። እውነት ካለ የሚኖረው አይታወቅም። ከእውቀት በላይ ነው። ከእውቀት በላይ ነው። በንግግሩ ድንገት ያው መጠቀምበት ምንድን ነው? አሁን እዚህ ጋር ቀስት ቢኖር ወደ ሽንት ቤት ወደ ቶይሌት የሚል ብሎ ቀስት ብታሳየኝ ቀስቱ ይጠቅመኛል። አድራሻዬ ግን ሽንት ቤቱ ነው። ይሄ ንግግር ቀስት ነው እንጂ ትምህርት አይደለም። ጠቋሚ ነው። ከቋንቋ በላይ ያለን ማንነት ነህ ከተባልከው በላይ ያለን ማንነት ልጅ ሆነን እኮ እናቶቻችን እግዚአብሔር ያለህን እንጂ ሰው ያለህን አትሁን አይደል? እግዚአብሔር ያለህን እንጂ ሰው ያለህን አትሁን፣ ሰው ያለህን አትሁን እኮ ይለዋል። ሰው ያለህ ነገር ውሸት ነው። እግዚአብሔር ያለህን ሁን ይለዋል። እግዚአብሔር ያለህ ሌላ ነው፣ ሰው ያለህ ሌላ ነው። እንግዲህ የእነሱን ተረት እንኳን ቢገባል ይሄ ጽሑፍ ላይ አለ መጽሐፍ ቅዱስ ላይ ጭምር አለ በሌላ መልክ። ስለዚህ እኔ የሆነ ነገር ነኝ ብል የሆነ ነገር ለመምሰል ብሞክር የሆነ ነገር ደግሞ ሰው ላይ ብለጥፍ አንተ ላይ የሆነ ነገር ነክስል እኔም ብቻ እኮ አይደለም አንተ ላይ ስል ያኔ ባልኩት በራሴ ተፈርዶብኛል። ወደ ራሴ ነው ባክፋየር የሚያደርገው። ስለዚህ ዲሰፕሽን የምትለው ኃጢአት የምትለው ውሸት የምትለው ሐሰት የምትለው ምናምን የምትለው ሙሉ ይሄ ነው። ኦኬ አይ ጥሩ እንግዲህ በጣም ብዙ ነገሮችን ሀሳቦችን እያነሳን ነው እና የመጨረሻ ጥያቄ የሚሆን አንተ ኢትዮጵያዊ አይደለህም ሰውም አይደለህም፣ ግን እኔ ኢትዮጵያዊ ነኝ ሰው ነኝ። የሚመለከቱን ኢትዮጵያን ኤርትራውያን ሰው ናቸው አይደለም ስላልሆንኩ አንተ በል ያልከኝን አልሆንም፣ እኔ አንተ ያልከኝን አይደለም። ስለዚህ እኔ ሃይማኖት አለኝ፣ ዜግነት አለኝ። ስለዚህ ሃይማኖት ጎድቷል ጠቅሟል? ሃይማኖት ጎድቶም ጠቅሞ ሊሆን ይችላል። በሁለቱም እንትን ላይ ጠቅሞ ይኖረዋል። ሰው ካለ የጎዳውን ፓርቲ ይኖራል። ዳይሬክትሊ ኢንዳይሬክትሊ ለዋሮች ምንጭ የሆነባቸው እንትኖች አሉ። ዋሮችን አገር ቤት ያደረገባቸው ቦታዎች አሉ። ጥላቻን የሰበከባቸው እንትኖች አሉ። ምናምን በአንዳንድ በኩል ደግሞ ይሄ አብሮ መብላትን አብሮ መኖርን መቻቻልን ምናምን እንትን ያለበት እንትን አለ። ስለዚህ እንደዚህ ነው እንደዛ ነው ተብሎ የሆነ ቦታ ላይ ማስቀመጥ አንችልም። ከቦታ ቦታ ከጊዜ ከታሪክ ከሁኔታ ስለሚለያይ እና ከሃይማኖትም ስለሚለያይ ግን አሁን አዞፍ ሙላት ምንድነው ሙላት የሚባል እዚህ ጋር ኢንቲቲ አለ ቢንግ አለ። አሁን እያወራ ነው ኦር አሁን ሪያላይዝ አደረኩ የሚለው ነገር ምንድነው ምናምን በሚለው ብትሄድ ሃይማኖት እንዲኖር ሰው መኖር አለበት። መቼም ዛፎች አያስፈልጋቸውም ሃይማኖት፣ ዜብራዎች አያስፈልጋቸውም፣ መሬትም አልፈለገችም፣ ፀሐይም አልፈለጉም። ሃይማኖት የፈለገው ሰው። ይሄ ሰው ደግሞ ስለሌለ ችግር የለውም። ስለዚህ ጠቀመም አልጠቀመም አትልም፣ መሀል ላይ ነህ፣ መሀል ሰፋሪ ነው ማለት ነው። እሺ በስተመጨረሻ የምታስተላልፈው ነገር ካለ
ጨርሳል። ውድ ኢትዮጵያን ኤርትራውያን እንግዲህ የነበረን ቆይታ በዚህ ጨርሻለሁ። በሌላ ክፍል ተመልሼ ደግሞ ከሙላት ታዘበው ጋር እንግዲህ ሀሳቦቻችሁን፣ አስተያየቶችን አይታችሁ እኛም አይተን ተመልሰን እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ። ቻው